አሰላሙ አለይኩም። ወአለይኩም ሰላም። ጥያቄ ነበረኝ። እሺ አላህ ሱብሓነሁ ወተዓላ ለመኖሩ ቦታና አቅጣጫ መስፈርት ነው ትላለህ? በሱረቱል ሙልክ ላይ አአሚንቱም መን ፊ ሰማ አለ። ምን ለዚ ፊ ሰማ? እሺ በአማርኛ ግልጽ አድርገህ ንገረኝ ጥያቄን ማለት ነው። ለአላህ ሱብሓነሁ ወተዓላ ያለ ቦታና ያለ አቅጣጫ ያለ ነው ካለ አንድ ሰው አላህ የለምን ያስይዛል ወይ አያስይዝም ነው ጥያቄ። አላህ ሱብሓነሁ በአማርኛ ወተዓላ በቃ እሺ በአማርኛ አድርግልህ። አላህ ሱብሓነሁ ወተዓላ ስለ ራሱ በቁርአን ላይ የተናገረውን ነቢዩ ሰለላሁ ዐለይሂ ወሰለም ስለ አላህ በሐዲስ ላይ የተናገሩትን በቀጥታ ይቀበላል ማንኛውም ሙስሊም። እሺ ኢነላህ ተዓላ ለገኒዩን ዐኒል ዓለሚን የሚለውስ? ኢነላህ ተዓላ ገኒዩን ዐኒል ዓለሚን የሚል ቁርአን የለም እዚህ ዓለም ላይ አለ። አላህ ሱብሓነሁ ወተዓላ ከዓለም የጠራሁ ነኝ። ና ሂድ አውጣሽ። እንዳትሄድ ወደ ጫቂ ማህደር ነው መሰለኝ። ገና ነው ሐራራ አውጣ። አንተ ይሄን አንቀጽ ካመጣህ እኔ ገለምሶ እገዛልሃለሁ። አንድ መርገሃ ወላሂ እገዛልሃለሁ። ኢነላህ ተዓላ ለገኒዩን ዐኒል ዓለሚን የሚለውን አንተ ካመጣህ በአንተ ምርጫ ወይ ገለምሶ ይበቀላ እገዛልሃለሁ። የዛሬ ይችላል ነው አብሽር። ለውዝ ማን ግን አልችልም። እሱን ብቻ አህባሾች እንደዚህ ናቸው። ለዚህ ነው እኔ ፊት የማይመጡት። እዛ ይዘው ከክርስቲያኖች ጋር የሚሳደቡት ከእኔ ፊት ቁመው መጥተው እዛ የሚቀደዱትን አያወሩት። ፊርና ጫተንቀ ጥያቄ ያለ ገጠም። እሺ ማንኛውም ተመሳሳይ እምነት ያላቸው አህባሽና ክርስቲያኖች በአምላክ ማንነትና ምንነት ላይ መግባት ትችላላችሁ። አንዳችሁ ሌላቸው ወክላችሁ መግባት ይችላል፣ ችግር የለውም። በአላህ ስም ላለሁ ልዩነት የላቸውም። ፊ ሲፋት ረብ በአምላክ መለኮታዊ መገለጫዎች ላይ አንድ ነው ባህሪያቸው። ከዚህ በፊት አንድ አይነት ወንድማማቾች መሆናቸውን በዚያን ጊዜ ውይይት ላይ አሳይቻቸዋለሁ። ሁላቸውም እንዴት አደጋግፌ አንድ ላይ እንዳስኬድኳቸው ማለት ነው። አንዱ የሌላው የአንድ ሳንቲም ፍልግ ገጽታዎች ነበሩ። አሁን መግባት ትችላላችሁ ክርስቲያኖች ወይንም አህባሽ፣ ከሁለት አንዳችሁ ገብታችሁ አንዱ ሌላውን ወክሎ መወያየት ይችላል፣ ችግር የለም። ጥያቄ ያለ? ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ኡስታዝ ሁሱ ሰላም ነው? አለ አልሐምዱሊላህ። በዚህ አጋጣሚ በጣም ነው የምወድህ፣ በጣም ነው የማከብርህ። ግን ጥያቄ አለኝ። አሁን ስትናገር አጋጣሚ ሰምቼ ነው አህባሽ እና ክርስቲያኖችን እንዴት ነው አንድ ናቸው ያልከው? ከምን አኳያ ነው? አንደኛ ላኢላሃ ኢለላህ መሐመድ ረሱሉላህ ያሉ ወንድሞች ናቸው እና ምናልባት አንዳንድ የሲፋ ጉዳዮች ላይ አለመግባባቶች ይኖራሉ እንጂ እንዴት ከክርስትና ጋር እንዳደረጋቸው ከምን አኳያ ነው? እስቲ ሀቢቢ። እሺ እዚያው ላይ ስናገር ነበር፣ ምናልባት አረበኛው አድርጌው ነው። በአላህ ስብሐነ ወተዓላ በፈጣሪ መገለጫዎች ላይ አንድ ናቸው። እንትናቸው ባህሪያት ማን ነው? እንትናቸው መርሆቻቸው አንድ ናቸው። አላህ ስብሐነ ወተዓላ በግልጽ በቁርአን ላይ የተናገረውን ነብዩ ሰለላሁ ዐለይሂ ወሰለም በግልጽ ሐዲስ ላይ የተናገሩትን ያንን መቀበል ግድ ይላል ከፍጥረታት ጋር ሳናመሳስል። እነሱ ደግሞ እነዚያን በቀጥታ እንቀበላቸው ምሳሌዎች ናቸው ብለን የምናምነው ሐቂቅይ አይደሉም ብለው በግልጽ ይናገራሉ። ጭራሽ ያኛውን እንትን በዚያኛው ሳይድ ያለውን ያከፍራሉ በግልጽ በአሁን ላይ ያሉት ማለት ነው። እነዚህ አህባሾቹ ያንኛውን አካል ወሃቢዮች እያሉ ያከፍራሉ። ለምን ከተባለ በቀጥታ የአላህን ባህሪ ስለሚያጸድቁ በማለት ይህ ነው እና በዚህ ባህሪያቶቻቸው የፈጣሪን ባህሪ በቀጥታ ባለመቀበል ላይ እነሱም አንድ ናቸው። እነዚህ ቲክቶክ ላይ ያሉ ልጆች ክርስቲያንን የሚሉ አባቶቻቸው እንኳን ይህን እውነት ያውቃሉ። ለራሱ የሆነ መለኮታዊ መገለጫ አለው ብለው ያምናሉ፣ የክርስቲያኖቹ ማለት ነው። ባለፈው መጥተው አርመዋቸዋል። ከዚያ ከቤት በኋላ ከሙስሊሞች ጋር እንወያያለን ብላችሁ ከሙስሊም ጥያቄዎች ለማምለጥ ስትሉ እግዚአብሔር መለኮታዊ አካሎች የለውም ያላችሁ ተሳስታችኋል፣ ይህ ተቆጠቡ ብሎ አርመዋቸው ሄደዋል። ባለፈው በጣም ትልቅ ረብሻ ሆኖባቸው ነበር ይሄን ነገር ስላረሟቸው። ይህን ነገር አህባሾች ደግሞ ከነሱ ጋር የአምላክን ባህሪ በቀጥታ ሐቂቂ ናቸው ብለን አናምንም፣ መጃዝ ናቸው ብለው ነው የሚያምኑት። ቦታቸዋል ያ ነው። ስለዚህ በፈጣሪ ያላቸው አመለካከት አንድ አይነት አመለካከት ነው። ይሄ ብቻ አይደለም هذا خلل في توحيد الاسماء والصفات። ይሄ በአላህ ስሞችና ባህሪያቶች ላይ ያለ ችግር ነው። አንድ ናቸው በዚህ ላይ ይሄ ሁላችንም የምናውቀው ነገር ነው። ይሄን በተጨባጭም ከዚህ በፊት አይታችኋል። ሁለተኛው وفي توحيد الالوهيه
ወዛሊከ አነሁም የተኺዙነ ወሳኢጥ በይነሁም ወበይነ አላህ ዐዘ ወጀል በአምላክና በእነርሱ መካከለኛን አማላጆችን በመያዝም በዚህም በተውሒድ አልኡሉሂያም አንድ ናቸው። ገብቷችኋል? አምልኮ ሁሉ ለአንዱ አምላክ ነው መደረግ ያለበት። ከዚያ ከአንዱ አምላክ ውጭ ለሌላ አካል አምልኮን ማድረግ ይሄ ደግሞ ሽርክ ነው። ይሄ ክርስቲያኖች ያሉበት መንገድ ነው። አንዱን አምላክ እርሱ ውጭ ሌላን አካል ይጠራሉ፣ ይለምኗቸዋል። መላእክቶችንና ጻድቆች ብሎ የሚያስቧቸው ገብርኤል፣ ሚካኤል፣ ማርያም ምናምን። አህባሾችን በዚሁ መልኩ ስንትኖች ገብርኤልና ሚካኤልን የቀየሯቸው ወይም ማርያምን የቀየሯት። ነቢ ስ ላ ሰለም ወልዮች ማናቸውን እየጠሩ ይለምናሉ። ሂደው ቀብር ላይ እነዛን ይጠይቋቸዋል። ገብቷቸዋል አይደል? ስለዚህ በዚህም ምንም የሚለዩበት ነገር የለም። ወዒንደሁም ኸለሉ ፊ ተውሒድ አልኡሉሂያ ወዒንደሁም ኸለል ባዕድ ፊ ተውሒድ አልሩቡብያ በሩቡብያም ላይ ልክ ነው። አንድ ክርስቲያን ሄዳ አንድ አሕባሽ ሄዳ በአንተና በአላህ መካከል ለምን ነቢዩ ሰለላሁ ዐለይሂ ወሰለም ትለምናለህ? ለምን መደድ ያ ረሱለላህ፣ ለምን እርዱኛ አግዙኝ፣ ካለሁበት ጭንቅና መከራ አውጡኝ ለምን ትላለህ ብትለው ይሄን ነገር እንደሚቻል ሊያስረዳ ይችላል። እሺ ገብርኤልን የሚጣሩ ክርስቲያኖችስ በሉት፣ ሚካኤልን የሚጣሩ ክርስቲያኖች፣ ማርያምንስ የሚጣሩ ክርስቲያኖች ስህተታቸው ምንድን ነው? በእነሱ አይነት በፍጹም ስህተት የላቸውም። እንደነሱ አመለካከት ከሆነ እነዚህም በመካከል አድርገው ነው እንጂ የሚጠሯቸው ገብርኤልና ሚካኤልን ክርስቲያኖች አምላክ ናቸው ብሎ አያምኑም እኮ። ገብርኤል አምላክ ነው ብሎ ክርስቲያን አያምነው፣ ሚካኤል አምላክ ነው ብሎ አያምነው። እነዚህም እኛ እኮ ነቢ ሰለላሁ ዐለይሂ ወሰለም አምላክ ናቸው ብለን አናምንም። ታዲያስ ማን ነው አምላክ? አላህ ነው። ታዲያስ እንደው እንዲያማልዱ ፈልገን ነው እኛ ደካሞች ስለሆን። ክርስቲያኖችም ጋር ስትሄድ አንድ አምላክ አለ ብለው ያምናሉ። ያ አንድ አምላክ ራሱን በሶስት አካል ገልጠው ብለው ቢያምኑ በእኛና በአምላክ መካከለኛ ያስፈልጉናል፣ እኛ ኃጢአተኞች ስለሆን መካከለኛ ጻድቅ ያስፈልገናል ብለው መላእክቶችን ጻድቆችን መረጡ። እንዳውም የነሱ ይሻላል በዚህ አካሄድ። ገብርኤል እጅግ በጣም ጻድቅ ነው፣ ይሄ ሁላችን የምናውቀው ነው። ሚካኤል እጅግ በጣም ጻድቅ ነው። ማርያም እጅግ በጣም ጻድቅ ነች፣ በቁርአን ተመስክሮላታል። እነሱ እኮ አምላክና ነቢያት ያልመሰከረላቸውን የሰፈሩን ወልይ እኮ ነው ጨቃሚውን ሄደው ያ ሼክ ድረሱልኝ እያለ የሚለምነው። ያ እነዛ እንዳውም ጻድቆችን ነው እኮ የለመኑት። ይወታቸዋል አይደል? ያ ወዒንደሁም ኸለል ባዕድ ፊ ተውሒድ الربوبية وذلك أنهم كلا الطائفتين يعتقدان أن للعبد تصرف في الكون يعني بغير الله سبحانه وتعالى نزيك أملاك وجه لا أكله إن لم يستنبر على بره بنادو كذلك لك النزيع والنزيع يانو نبي صلى الله عليه وسلم الإمام عند حديث هلا لا تطروني كما أطرت النصارى ابن مريم إنما أنا عبد فقولوا عبد الله ورسوله بلو يتناقروا بس دي حديث لا تنبيتاቸው ስለ እነዚህ ሐጃዎች ነው ያብራራል። ነቢያችን ሰለላሁ ዐለይሂ ወሰለም አደራችሁን ክርስቲያኖች የማርያምን ልጅ ከልኩ በላይ ከፍ ከፍ አድርገው ወደ መለኮት ባህሪ እንዳነሱት እኔንም ከልኬ በላይ እንደርሱ ከፍ ከፍ አድርጋችሁ ወደ መለኮት ባህሪ እንዳታረሱኝ ያሉት ስለ እነዚህ ሐጃዎች እያስጠነቀቁ ነው ብዬ ነው የማምነው። ምክንያቱም ማ ሚን ኸጠኢን ወቀዐት ፊሂ አነሳራ ኢላ ወወቀዐት ፊሂ አልአሕባሽ ወሱፊየት አልጋሊያ እነዚህ ወሱፊየት አልጉላት ማንኛውም ክርስቲያን የወደቁባቸውን ስህተቶች ሁሉ አሕባሾች ወድቀውባቸው ታያለህ ሁላቸው في باب التوحيد الربوبية وفي الألوهية وفي الأسماء وفي الصفات وفي غيرها من أبواب الدين. يعني مساش سو ألوهيون نجزيون تونا ما لسنا ولا مثالي أسماء والصفات لا أهون مثلاتشون دموج أحباش بالله مثلاتشون دموجكو الله بقرآن الله سلا راسو يتناقرون نبي عليه الصلاة والسلام سلا الله يتناقرون بحديثاتشو كلهم كو يقبلالو حبيبي ለምሳሌ ኢስቲዋ የሚባል ባህሪ እንዳለው ያምናሉ። የድ የሚባል ባህሪ እንዳለው ያምናሉ። እሱ ጋር ልመጣለን ያምናሉ። ባይዘዌ አርካኑል ኢማን ላይ እኮ አንተ ሚና ቢላህ ማለት በአላህ መን ማለት እኮ በአላህ ሲፋዎች ማመን ማለት እኮ በቃ ኢስቲዋ የሚባል ሲፋ አለው ካለ አንድ ሰው በቂው እኮ ነው። ግዴታ ትርጉም መተርጎም አለበት። ይሄ ሰለፍ ንግግር አለ። አሁን አንተ እንዳልከው ሐቂቀተል ማዕና መናገር አለበት የሚል የሲፋ የሰለፍ ንግግር አለ። ሁሱዋ ሐሳቤ ገብቶሃል? ኢስቲዋ የሚባል ተፍሲር ማለት ኢስቲዋ የሚባል የአላህ ሲፋ አለው ብዬ ካመንኩ እኔ በቂ አይደለም አይደለም። እንደሱ አይደለም። አንዴ ብጨርስ አልኩ ነበር። ሰማል ከጠየቅ በመልስልህና አንዴ አላስጨረስከኝም። አንዴ ብጨርስና እንትን ትላለህ። ቁርአን ላይ ማለት ነው አላህ ሲፋ ስለሱ የተናገራቸውን ባህሪያቶች ሙሉ ከሁሉም ይቀበላል። ኢስቲዋ የሚባል የድ የሚባል ሲፋ አላህ አለው ብለው እኮ ይቀበላሉ። ግን ችግሩ ምንድነው? በአማርኛ ካልተተረጎመ የሚል አለ። አይኔ አልተረጎመም ደግሞ ታዊል የሚያደርጋለ። ግን ሲፋውን እኮ ተቀብሏል። ማመኑ በቂ እኮ ነው። አሁን ለምሳሌ አንቱ ሚና ቢላህ የሚለው ይገባል። አልካዱም እኮ እነዚህ ሰዎች። ኢስቲዋ የሚባል ሲፋ አለው ካለ አንድ ሰው በቂ ነው ለእምነቱ። ግን
ችግሩ ምንድነው? ትርጉም ላይ ነው። አሁን ትርጉም ላይ ግን መተርጎም አለበት ሐቂቀተል ማዕና የሚል የሰለፍ ንግግር ካለ እኔ ባውቅ ደስ ይለኛል። ፊደሉን እስቲዋ የሚለውን 5ቱን ፊደል ከተቀበለ በቂ ነው የምትለው ወይንስ ምንድነው ትርጉሙ? እስቲዋ ብሎ ማለት ፊደሉን መቀበል ከሆነ አረበኛ ፊደል ነው። አይሁድም ክርስቲያንም ሊቀበል ይችላል። ይሄን ስላመኑ አምነዋል ማለት አይደለም። ነገር ግን ይሄንን ቀደምት መልካም ሰለፎች እንዴት ብለው ፈሰሩት? الرحمن على العرش استوى بماذا فسر السلف يعني الاستواء ታውቃለህ? ይሄንን ወንድማችን አሁን ለምሳሌ አላ ወርተፋ ብለው ኢብኑ አባስ ይፈሰሩትን አላህ ከፍ አለ የሚለውን እነሱም ከፍ አለ ይላሉ። ግን ከፍ አለ ሲሉ አሁን አንተ ቢዛቲ ብለህ ነው የምታምነው ይመስለኛል። እነሱ ደግሞ አይ ቢዛቲ አንልም ግን ከሁሉም ከፍጥረታት ነው። አንተ የትኛው ነው ብለህ ታምናለህ? እንደው እኔ የራሴ አቋም አለኝ። ወይ ግን እንደው ቀደም ስለተናገርከው እንደው አትሊስት እንኳን ሄዳል ወርዳል ልጁ ስለወረደ እኔ አሁን ለምሳሌ ማለት ነው እኔ አላህ ከአርሽ በላይ ነው፣ ከሁሉም ከፍጥረታት ሁሉ በላይ ነው። አርሽ ትልቁ ፍጥረት ስለሆነ አላህ ከፍጥረታት ከአርሽም ከትልቁ ፍጥረት ከአርሽ በላይ ነው ብሎ እንደተናገሩት ይሄን አምናለሁ። ግን ቢዛቲህ የሚለውን ግን እኔ አልቀበልም። ለምን መሰለህ? ቢዛቲህ የሚል ንግግር እኔ እስካሁን አላገኘሁም። በሰነድ ሰነድ ያለው ነገር አይ መሳክ ሳይሆን እሱ መሳክ ሳይሆን እኔ ወንድም ነኛ ማስረዳት ይቻላል። እኔ ስላላገኘው ቢሰነድ ማለት በሰነድ ማለት ነው። አሁን ለምሳሌ ጠበሪ ላይ እኔ ሰምቻለሁ ምንድነው በእንትኑ ነው በዑሉው ነው ብለው ከፍታው የስልጣን ነው የሚል ነገር አይቻለሁ። ቢዛቲህ ግን የሚል ሰነድ ያለው የሰለፍ ንግግር ካለን ባውቅ ደስ ይለኛል። እሺ ቢዛቲህ ማለት አይጠበቅባቸው፣ ወደ እሱ እንመጣለን። አላህ የሚለው ስሙ ምንድን ነው? ምንን ይገልጻል? ዛቱን ይገልጣል። በጣም ጥሩ። ይህ ዛቱን ከገለጠ እርሱ አላህ ከአርሽ በላይ ነው ካለ ዛቱን እንደሚገልጽ አምናሃል። እርሱ አላህ ከአርሽ በላይ ነው አለ። ቁርአን ሐዲስ ትቀበላለህ? ታዲያ እንደዚህ ካለ ሌላ ቁርአን ላይ እኮ ወላሁ መዐኩም አይነማ ኩንቱም ይላል። አላህ የትም ቦታ አለ ካለ አሁን አላህ ስላለ ሁሉም ቦታ ላይ ልትል ነው ማለት ነው። ይሄ አስቂድም አይሆንም። እዚህ ላይ ዛቱን ለዛዛት ላትለው ነው። ወሁወ መዐኩም አይነማ ኩንቱም የሚለውን እመጣልሃለሁ፣ ችግር የለውም። ሰለፎች እንዴት እንደፈሰሩት እሱንም ማሳያለሁ። አይ በጣም ጥሩ። ስለዚህ አላህ ስብሐነሁ ወተዓላ አላህ የሚለው ኢስሙ ሊዛቲሂ ሙቀደሳ ይሄን ተስማምቷል ልጁ። አላህ የሚለው የዛቱ የማንነቱ መጠሪያ ነው። አላህ ታዲያ ከአርሽ በላይ ነው ካለ ስለዚህ በዛቱ ከአርሽ በላይ መሆኑን አመነ ማለት ነው። ግን ምንድነው ሽባ የፈጠረበት እሱ ወሁወ መዐኩም አይነማ ኩንቱም የሚለው ነው አይደለ? አንደኛ አሁን እኮ በሎጂክ ነው ያስረዳኝ። ሰለፍ ንግግር አለ በሎጂክ አይደል? አንተ ራስህ ባመንከው ቃል ነው ያስረዳው። አላህ የሚለው ዛቱን ተገለጸ። አዳምጥ እንጂ አላህ የሚለው የምን መጠሪያ ነው ስልህ የዛቱ መጠሪያ ነው አልከኝ። አላህ ከአርሽ በላይ ነው አለ ቁርአን ሐዲስ። ስለዚህ በዛቱ ከአርሽ በላይ መሆኑን አመንክ። አሁን እዚህ ቦታ ላይ ምንድነው እርሱ ወሁወ መዐኩም አይነማ ኩንቱም የሚል አለ ከዚህ ጋር ይጋጫል እያልከ ላ የአላህ ቃል አይጋጭም። ይሄ ትርጓሜው ምንድነው ታዲያ የሚሆነው ተብሎ ነው የሚጠየቀው። ገብቶሃል አይደል? እሱ ላይ ሰለፎች ምን እንዳሉ ላሳይህ። ወሁወ መዐኩም አይነማ ኩንቱም የሚለው አይ መጀመሪያ ቢዛቲ የሚለውን ብታሳይ ደስ ይላል። ምክንያቱም ቁርአንና ሐዲሱን መረዳት ያለብን አመንከ ሳይሆን አሁን ለምሳሌ ወላሁ ሁሱ አንዴ ወላሁ መዐኩም አይነማ ኩንቱም የሚለው ቢዛቲ ራሱ አላህ ራሱ እንደሆነ ተናገረ። አሁን እዚህ ላይ ወላሁ መዐኩም አይነማ ኩንቱም የሚል አንቀጽ የለም። ማን ነው ወሁወ መዐኩም ማለት? ይቅርታ ወሁወ መዐኩም። አሁን እዚህ ጋር ስለከበደ የሰለፎችን ንግግር ላምጣ አልካ እዛ ጋር ደግሞ አላህ ማለት ቢዛቲሂ ስለከበደ አትበር። እሺ ለአንተ ብዬ ወጋ ብዬ እያወራ ያለሁት መረዳት የፈለክ መስሎኝ ነው። እንዳንተ አካሄድ ላይ ያዝኩህ ካልኩ አታልፍም። ለማንኛውም ቀጥልሽ። ወሁወ መዐኩም አይነማ ኩንቱም ቀጥል። ለመሸናነፍ አይደለም ለማማማር ነው ሐቢቢ። ወሁወ መዐኩም አይነማ ኩንቱም የሚለውን ቀጥለው ችግር የለም። እዛ ከመምጣታችን በፊት አርረሕማኑ ዐለል ዐርሽ ኢስተዋ የሚለውን አርረሕማኑ ዐለል ዐርሽ ኢስተዋ የሚለውን ሰለፎች መዐኩም አይነማ ኩንቱም የሚለውን ስለጀመርከው ቀጥለው። እሱን አታቋርጥ። እሱን እኮ ነገርኩህ። እዛ ቢዛቲሂ ካልንስ ስሙ የአላህ ስም ስላለ እዚህም ቢዛቲ ልናደርገው ነው። በዛ ከምንሄድ የሰለፍ ንግግር አምጣልኝ ልናደርገው ነው አልክ። አንተ አልካየኸው አንተ አታድርግ። ሰለፎቻችን ያደርጉት ምን አሉ? ሰለፎቻችን እሱን ነው እኮ የፈለኩት እኔ የሰለፎች ንግግር ከፈለክ እሱን ላስረዳሽ። አርረሕማኑ ዐለል ዐርሽ ኢስተዋ የሚለውን የሰለፎች ንግግር ወሁወ መዐኩም አይነማ ኩንቱም የሚለውን ወሁወ መዐኩም አይነማ ኩንቱም የሚለውን
ሰለፎች ምን ብለው ፈሰሩት ታውቃለህ ወይንስ እኔ ልንገርህ? ምረጥ። መጀመሪያ ይህን ጥያቄ መልስልኝ ነው እኮ ስለ አርረሕማኑ ላይ የሰለፎች ንግግር ቢዛቲ አስረዳኝ ነው። ወደዛ ትመጣለህ። ወሁወ መዐኩም ወደሚለው ሄድክ አንተ። ከሄድክ አይቀር እሱንም ሳናብራር አላልፈውም በፍጹም። እሱን ታብራራዋለህ እኮ መጀመሪያ ይኸኛውን አሳየኝ ያልኩህ የሰለፎች ንግግር ቢዛቲ ብለው አላህ የሚለው አዳምጥ። አላህ የሚለው የምን መጠሪያው ነው ስልህ ምን አልከኝ? ቅድም ድገመልኝ። ምን አልከኝ? የዛቱ ነው ብያለሁ። ሁሴን አልተረዳኸኝም እኮ የእኔን ሀሳብ ተረድተኸኛል? መጀመሪያ ተረዳሁ። ያው መለስክልኝ እኮ ተረዳሁ። አይደለም መመለስ ሳይሆን ይጋጭብኛል ነው እኮ። እንደሚጋጭብህን አንቀጽ ደግሞ ላንሳለህ ስልቶ እሱን እያልክ ነው። ወሁወ መዐኩም አይነማ ኩንቱም የሚለው አይጋጭም። ላስረዳህ እያልኩ ነው። አይጋጭም እሱ። እሺ አንዴ ላውራ ደግሞ እኔ እኮ ይጋጫል ባልከው ላይ አውራ፣ ችግር የለውም። አይ አትገድበኝ፣ ሀሳቤን ልግለጽ ሐቢቢ። እኔ አሁን መረዳት ነው የምፈልገው፣ ለክርክር አልገባሁም። አርረሕማኑ ዐለል ዐርሺ እስተዋ የሚለው አርረሕማኑ ምንድን ነው የሚገልጸው ስትለኝ ዛቱን ነው አልኩ አይደለ? ሶ ቢዛት ነው ብለህ እዚሁ ፈሰርክልኝ። እንደዛ ከሄድኩኝማ ወሁወ መዐኩም አይነማ ኩንቱም የሚለውም ዛቱን ስለሚያሳይብኝ አላህ በዛቱ ሁሉም አንዴ ቆይ ላውራማ ሁሉም ቦታ ይኖራል ማለት ነው። ስለዚህ እንደዚህ ስል እንግዳ እዚህ ጋር ወሁወ መዐኩም የሚለው ላይ የሰለፎች ንግግር ላምጣልህ አልከኝ። መጀመሪያ የዛኛውን የሰለፍ ንግግር አምጣልኝ እያልኩ ነው ያለሁት። ቢዛት ይሄን የሰለፎች ንግግር አምጣልኝ። እኔን ተወኝ፣ እኔን ትተህ የሰለፎች ንግግር ቁርአንና ሐዲስን በሰለፎች እሺ አንተ አውራሽ ዝም ልበል። እኔ ዝም በል አላልኩህም። ከፈለክ መውረድ ትችላለህ። እንዳባብልህ አትፈልገኝ። ማባበል ሳይሆን እንዳንደራረብ ብዬ አንተን ማድመጥ አለብኝ። ይጋጫል ብለህ ቀጥታ አንቀጹን ስላነሳህ አይጋጭም፣ ቁርአናችን አይጋጭም። አንተ ይጋጫል ብለው እሱን ነግረህ ከሆነ አላውቅም። እኔ ያንን እንደማይጋጭ ላስረዳ። እርሱ የት ይገኛል? በመጀመሪያ እሱ አንቀጽ እስኪ ንገረኝ። እኔ እንጃ እሱን እረስቸዋለሁ። ሱረቱል ወደ ፈትህ ነው መሐመድ አካባቢ መሰለኝ። ችግር ሱረቱል ሐዲድ ላይ ይገኛል። ወሁወ መዐኩም አይነማ ኩንቱም ይላል አላህ ሱብሓነሁ ወተዓላ እዚያ ቦታ ላይ። እሱ ላይ አላህ ሱብሓነሁ ወተዓላ ስለ መዕያ እያወራ ነው፣ ስለ አብሮነት እያወራ ነው። ነገር ግን እዚህ ቦታ ላይ መዕያው ስለምን እያወራ ነው የሚለውን እንመለከታለን። ሱረቱል ሙጃደላም ላይ አለ፣ ልክ እንደ ሱረቱል ሐዲድም ላይ ሁለቱም ላይ አለ። ስለዚህ እዛ ላይ ኢማሙ ጠበሪን ምን እንደሚሉ ብታዩ በጣም ትደነቃላችሁ። ኢማሙ ጠበሪን ትቀበላቸዋለህ አይደለ? ከድር እንዴ ሰለፍ ናቸው እኮ እንዴት አንቀበላቸው? በጣም ጥሩ። እንደሱ ይሄ ነው የሚያስማማው። ኢማሙ ጠበሪ ምን እንዳሉ አሁን ላሳያችሁ። ምን እንዳሉ እንመልከት ተፍሲራቸው ላይ። እሺ ያውና ተፍሲር ጠበሪ ወሁወ መዐኩም ያውና እዚህ ጋር ወሁወ መዐኩም አይነማ ኩንቱም የሚለውን ኢማሙ ጠበሪ ምን አሉ? እሺ እንመልከት። እሺ 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 وقوله يعلم ما يلج في الأرض وما يخرج منها يقول تعالى ذكره مخبرا عن صفته وأنه لا يخفى عليه خافية من خلقه. يعلم ما يلج في الأرض من خلقه يعني بقوله يلج يدخل، وما يخرج منها وما ينزل من السماء إلى الأرض من شيء قط وما يعرج فيها فيصعد إليها من الأرض وهو معكم أينما كنتم. هنا أرى لك كدر كدر هنا أرى وهو معكم أينما كنتم يملون. إمام الطبري من علي يقول وهو شاهد لكم أيها الناس أينما كنتم يعلمكم ويعلم أعمالكم ومتقلبكم ومثواكم وهو على عرشه فوق سماواته السبع. عجيب والله من قالوا እርሱ ከዓርሽ በላይ ከሰባቱ ሰማያት በላይ ሆኖ ያውቃቸዋል ማለት ነው ብለው ተናገሩ። የት ነው አሉ? እርሱ ከዓርሹ በላይ ነው አሉ ኢማሙ ጠበሪ። ከሰባቱ ሰማያት በላይ ብለው በግልጽ አስቀመጡት። ማንኛውንም አህባሽ ይዘህ ከሰባቱ ሰማያት ነው ያለው አላህ፣ እርሱ ከዓርሹ በላይ ነው፣ እውቀቱ ደግሞ ሁሉም ቦታ ያካበበ ነው ብለው ኢማሙ ጠበሪ እንደነገ ይሄን አይቀበልላቸው። እርሱ አሉ እርሱ የማንነቱ መገለጫ ነው፣ የዛቱ መገለጫ ነው። እርሳቸው ምን አሉ? እርሱ ከሰባቱ ሰማይ በላይ ከዓርሽ በላይ ሆኖ
ያውቃችኋል ማለት ነው። ስለዚህ እዚያ ላይ አብሮነቱ በዛቱ ሊሆንብህ አይችልም፣ በእውቀቱ ነው ብሎ ኢማሙ ጠበሪ ተናግረዋል። በእውቀቱ ነው። ወሁወ ሻሂዱን ለኩም እርሱ ይመለከታችኋል እናንተን አዩሃ ናስ ሰዎች ወይ አይነማ ኩንቱም የትኛውም ስፍራ ብትሆኑ ያዕለምኩም ያውቃችኋል። ስለዚህ አብሮነቱ በእውቀቱ እንደሆነ ተናገሩ። ወያዕለሙ አዕማለኩም ስራችሁንም ያውቃል። ወሙተቀለበኩም ወመትዋኩም ወሁወ ዐላ ዐርሽሂ እርሱ ከዐርሹ በላይ ሆኖ ፈውቀ ሰማዋቲሂ ሰብዕ ከሰባቱ ሰማያቶቹ በላይ ብለው ቃል በቃል ኢማሙ ጠበሪ ተናግረዋል። ሌላው ቢዛቲሂ ያሉ የሰለፎች ቃል እፈልጋለሁኝ አርረሕማኑ ዐለል ዐርሺ እስተዋ የሚለውን ያልከው አይደለ? እንኮ እዚህ ጋር እኮ ቢዛቲሂ እንደሆነ አይገልጹም። ታውቃለህ ወሁወ መዐኩም የሚለው ገብቶኛል። ይሄን ተንትነውታል። እዚህ ጋር ገብቶኛል። ግን አሁን ቢዛቲሂ ከአላህ ከዐርሽ በላይ ቢዛቲሂ እንደሆነ ግን አይገልጹም። እስቲል አሁን እዚህ ያነበብከው ላይ ራሱ አይገልጽም እንደዛ። በጣም ጥሩ። እርሱ የሚለው የእርሱ የአላህ ሱብሓነሁ ወተዓላ አላህ የሚለው የምኑ መገለጫ ነው? አላህ የሚለው የምኑ መገለጫ ነው? ኦኬ እንደዚህ ካልክማ እንትን ትላለህ። እኔ ቢዛቲሂ የሚለው ካለ ብዬ ነው ተፍሲሩ ራሱ ቢዛቲሂ የሚለው ካለ የግዴታ የወለ ሰለፎች የግዴታ እኔ አሳያለሁኝ ወላሂ ቢዛቲሂ የሚል አሳያለሁ። ግን ያንን ማስቀመጥ መስፈርት አይደለም። እሺ ገብቶኛል። በቃ የበለጠ ደግሞ ደንብ አነብበታለሁ። የድ ላይሳ ምንድን ነው አቋምህ አንተ? አንድ ቢዛቲሂ የሚል ቃል ላሳየህ። ቢዛቲሂ የሚል ከነዚያ ከቀደምቶቹ ላሳየህ፣ ችግር የለውም። እኔ አሳያቸዋለሁ። አላህ ስብሐነሁ ወተዓላ ቢዛቲሂ ፈውቀ ሰማዋቲሂ ሰብዕ ብለው ሰለፎች የተናገሩ አሉ። ገፋቻል አይደለ? ግን ያንን ማስቀመጡ መስፈርት አይደለም ነው። ምክንያቱም ሰሃቦች በቀጥታ ያን ቃል ይረዳሉ፣ ይቀበሉታል። ቀጥታ ነው የተረዱት። ይሄ ቢዛቲሂ አይደለም፣ ይሄ ቢዛቲሂ እዚህ ጋር እንዳለ ሆኖ ሐሳቤ ማለት ነው። ግን እኮ የተዓዱብነት ነው። ግን እኮ ሁሴን እንደው ዝም ብለህ ብትረዳቸው አላህን እኮ ፈውቀል ዐርሽ መሆኑ አምነው ግን ይሄን አሁን ቢዛቲሂ ብለን አንቀበል የሚሉት እኮ በጣም ከመጨነቃቸው የተነሳ ነው። የክፋት አይደለም። ግን ባይዘባዳላችሁ በተለይ ሱፊዮች ስሜታዊ ባንሆን ይሄን ያክል መጠላላት ደረጃ እኮ አንደርስም። ወላሂ ነው የምልህ። በጣም ብዙ ሱፊያዎች አሉ አሁን አላህን የሚፈሩን። አይ አላህን በአቅጣጫ እናስቀምጠው ተዓዱብነት ነው። እሺ አሁን እንመልከት። እሺ ለመሆኑ ቢዛቲሂ ብሎ ይፈሰራል ወይ? አዎ አለ። እንመልከት። እዚህ ጋር صفة الاستواء ይላል። صفة فعلية ثابتة لله عز وجل بالكتاب والسنة. الدليل من الكتاب قوله سبحانه وتعالى الرحمن على العرش استوى ثم استوى على العرش እያለ ይሄዳል። ሰለፎች ብለው ፈሰሩት። እዚህ ቦታ ላይ አቡ العالية ምን ይላል? ያውና ارتفع ይላል። ሙጃሂድ كذلك ምን አለ? على العرش ይላል። ከዓርሽ በላይ ከፍ አለ እያለ ይናገራል። قال السمعاني أهل السنة يقولون إن الاستواء على العرش صفة لله تعالى بلا كيف والإيمان به واجب. وكذلك يحكى عن مالك بن أنس وغيره من السلف أنهم قالوا في هذه الآية الإيمان به واجب والسؤال عنه بدعة. وقال البغوي ثم استوى على العرش إيه اسكما جرشوا درس سلفوش يتناقروا لما نجام بذاته ميرانا السيف اللقاء الملكة. قال ابن أبي زيد القيرواني إن الله إله واحد. ابن أبي زيد القيرواني منالو الله عند أملاك نالو لا إله غيره كرسوج للأملاك إلا ولا شبيه له لرسو أمسايا اللهم ولا نظير له لرسو بيتين لهم ولا ولد له لرسو لجل لهم ولا والد له لرسو مولا جل لهم ولا صاحبة له لرسو بيتين لهم ولا شريك له لرسو مقار لهم وأنه فوق عرشه المجيد بذاته يا سلام وأنه فوق عرشه المجيد بذاته ابن أبي زيد القيروان انتنيا هجرة لا يالسون يتولد ومشنا يموتون مشنا 310 ላይ 310 يتولدوا ስንት ላይ ነው? መቼም አማና ነው ዒልም ብዬ ነው። አማና ነው ዒልም ስንት ላይ ነው የሞተው? 310 ላይ የተወለዱት። የእርሳቸውን ታሪክ ማወቅ ፈልጋ ነው። አረ ሰለፍ ነው ማለት እንችላለን። 310 ላይ ተወለዱ። አዎ እንችላለን። በየትኛው ህግ? ጅምሁሩል ዑለማ ያሉት 300 ድረስ ያለው ነው ሰለፍ የሚባለው። ሐታ ሰሃባ ነው ሰለፍ ያላለ ማስረጃው ሰለፎች ስንተኛ ክፍለ ዘመን ላይ ያሉት? ሰሃባ፣ ታቢዒ፣ አትባው ታቢዒ 300 ድረስ ያሉት ነው ጅምሁሩል ዑለማ የሚስማማው አይደለም እንዴ? ማስረጃ የባጁሪን ተፍሲር ለምሳሌ እኔ እንደዛ ነው የቀራሁት። ባጁሪ የሚባሉት ያስቀመጡት እንደዛ ነው ጅምሁር ዑለማ። እነ ሐታ ማን ነው ደግሞ አንድ አኢማ አለ። እስከመቼ ነው ታዲያ ሰለፍ ማለት? ወለዚህ ለተናገርከው ማስረጃ የለም አይደል?
አይ እኔ የወሰድኩትን ጠቅላላ እውቀት የምነግርህ እኔ ከፍቼ የማሳይበትም እንትን የለኝም፣ አሁን አቅሙም የለኝም። ግን ለመረዳት ስለሆነ የገባሁት ሁሉም ሰው የሚያውቀው 300 ክፍለ ዘመን ድረስ ያለ ሰለፍ እንደሚባል ነው። እኔም አውቀው ስቲል አሁን የሚያውቀው ሳይሆን ተናገርከው። ለዚህ ምንም ማስረጃ የለም። ሰለፎች ሲባል ጊዜ ችግር የለውም። እነዚህ በቀደሙት መልካም ዘመን ሰለፍ ላይ ያሉት ነቢያችን ሰለላሁ ዐለይሂ ወሰለም የግዴታ ይሄኛው መቶ ዓመት ቀጣይ መቶ ዓመት ቀጣይ መቶ ዓመት ብሎ ያስቀመጡበት ነገር የላቸውም። እንደዛ የሚል ምንም አይነት ማስረጃ የለም። አይ ጅምሁሩ አሁን እኮ ሐዲስ አናገኝለትም። ከዛ ኢጅማ ይመጣል እኮ ኢጅማ አንዱ የእስልምና መሳዲር አይደል? እንደሱ የሚል ካለ ማሳየን ችግር የለም። ጅምሁሩ ዑለማ አብዛኛው ዑለሞች የሚስማሙት ሰለፎች ሰለፍ የሚባለው 300 ድረስ እንደሆነ አይደል? እንዴ አሁን ለምሳሌ ሰሃባ ሰለፍ ብቻ ነው የሚለው አሉ። አይ ታቢዒ ድረስ ነው ያሉም ማለት እርግጠኛ ነህ? እና የት ድረስ ነው ሰለፍ? እሺ ሰለፍ የት ድረስ ነው? እሺ በአንተ እይታ አንተ የደረስክበት አይደል? መልካም። እሺ አሁን ኢብኑ አቢ ዘይድ አልቀይረዋኒን ትቀበላቸዋለህ? እነሳ ትቀበላቸው ትቀበላቸዋለህ? አትቀበልም ሳይሆን እኔ ሰለፍ የሚባለው እስከ 300 እንደሆነ ነው የማውቀውና እሳቸው 310 ስትለኝ 310 ላይ ሰለፍ አይደሉም እያልኩ ነው እኔ ባለኝ ዒልም ማለት ነው። አይ አንተ ደግሞ ሰለፍ ማለት ማስረጃ ስታወጣ እሺ እሱን የምስራ ወሰድኩኝ። ግን አንተ እስቲ አስረዳኝ። እሺ ማስረጃ አቅርበህ እስከዚህ ድረስ ያለው ነው ሰለፍ ማለት ያልከውን የተረዳውን አስረዳኝ። በቃ በአመት የተገደበበት ምንም አይነት ማስረጃ የለም። እዚህ ኢብኑ ተይሚያም ሰለፍ ነው ማለት ነው። ኢብኑ ባዝም ሰለፍ ነው። ሰለፎች ናቸው እነሱ ላይ ያ አላህ። እና ነብዩ አለይሂ ሰላቱ ወሰላም ከሁሉም ህዝብ በላይ አሁን ያለውበት ዘመን ነው አሉ። ከዛ ثم የሉነሁም ثم የሉነሁም ለምትናገረው ማስረጃ ያው ንጽጽር ሳይሆን እንደመግባባት ስለሆነ ክርክር አይደለም። ማስረጃ ማውጣት ትችላለህ። ማስረጃ አንተ ጅምሁሮች እንደዛ ብሏል። ሰፋ በል የእስላም ሰራተኛ ሁሌም ሰፋ እኮ ነው ማለት እኔ እንኳን ብቆጣ አንተ ረጋ ብለህ ነው። እንደዛ ሰፊና ጠባብ የሚለውን ቃል ተው። አንተ ሰፊና ጠባብ ነኝ አመንኩልህ። በቃ እኔ ሰፊ ነኝ አላልኩም። አንተ ከኔ መሻል ነው ያለብህ እያልኩ ነው። አሁን ሐሳብ ይግባህ። ማስረጃው እንደሱ ይሄን ቃል አትተው፣ ምንም አይሰራም። ማስረጃው ነገርኩህ ነው እኮ ሐዲሱን ተሳስቻለሁ። ሐዲሱ ላይ አመት የሚል ከየት ነው ያመጣው አንተ? አመት አይደለም ያልኩህ ኸይር ህዝብ ማለት አሁን ያለውበት ነው አሉ። ከዛ ثم የሉነሁም ثم የሉነሁም ከዛ ቀጥሎ ብሎ 3 ጊዜ ተናገሩ። ዳትሚስ ዑለሞች ከዚህ እስቲንባጥ አድርገው 300 ክፍለ ዘመን ድረስ ብለው አስቀመጡት። ሰሃባ ታቢዒ አትወካበይ ብለው የቱ ጋር ማስረጃ? ኦኬ ሐዲስ ሰምተው አታውቅም? ሐዲሱን አይደለም ያንተን እስቲንባጥ ነው የጠየቅኩህ ማስረጃ። ኦኬ ይሄ እሺ ምንድነው የሚያስይዘን ይሄ ሐዲስ? አሁን ነቢያችን ሰለላሁ ዐለይሂ ወሰለም እዚያ ላይ ነቢያችን ሰለላሁ ዐለይሂ ወሰለም ኸይሩ ናስ ቀርኒ ያሉ ከሰዎች ሁሉ በላጮቹ በእኔ ዘመን ያሉት ናቸው። ثم የሉነሁም ثم የሉነሁም ከዛ የሚቀጥሏቸው አሉ። ከዛ በኋላ ያለው እንደው መጥፎ ነው ብለው አልተናገሩም። በእነዚያ በቀደሙት መልካም ሰለፎች ላይ ያሉት ከሰለፎች ጋር ይጠቃልላሉ። ኢብኑ አቢ ዘይድ አልቀይረዋኒ ደግሞ ከነሱ መካከል ነው። አይ እሱ ከነሱ አይደለም ካልከኝ ማስረጃ ስጠኝ፣ ችግር የለም እሱን እንቀበላለን። በቃ እንደዛ ከሆነ በቃ እንዳልከው ሊሆን ይችላል። ግን እኔ የተማርኩት ከ300 ክፍለ ዘመን እንደሆነ ነው የማውቀው። ሌላ ግን ጥያቄ አለ። ለምሳሌ ጠበሪ የሆነ የቁርአን አያት ላይ ثم استوى على العرش የሚለውን አላህን ቢቁድረቲህ ነው ብለው የፈሰሩበት አለ። እንዴት ነው እንትን ማለት የምንችለው? ማስማማት የምንችለው እንደዚያ ጋር እንደ ኢልዛም አድርገው እያነሱ ነው። ቢሆንም ራሱ እኛ ቢቁድረቲህ ከአርሽ በላይ ነው ቢባል ኢስባት لوازم الصفة مع عدم الإنكار لأصل الصفة هذا منهج السلف الصالح. أنا لكم قاعدة قبتها عندما عشان ما يسرنقره እኔ እኮ አሁን የምናደደው ኢስቲዋን አንድ ሰው ካሰበት አይበቃም ወይ? አሁን ግዴታ ካልፈሰርክ ከስልምና ትወጣለህ ማለት አይከብድም? አሁን ቅድም እኮ ክርስትና ጋር እኩል ስታረግ አሁን ያልኩት ገብተሃል ወይ? አሁን ትልቅ ቃይዳ ነው የነገርኩህ። የአህለ ሱናዎችን ቃይዳ ገብተሃል እሱ ያልኩት ወይንስ ልንገርህ? እሺ ንገረኝ። إثبات لوازم الصفة مع إثبات أصلها هذا منهج أهل السنة والجماعة. ترى كنا ما سبت لنا كتاد. إيش مرجع الكتاب نقرش. بقى يا الله صفة ما سبت يا أهل السنة بهارينو الكين أهل السنة وشي. ولا إيش أسرع دنيا أتساقبين يجبّين وإنجلي تجيبّين يأكلتنا. إيش بك إيش. أنا كي الله باري ما ترى كار إثبات ما ترى
ለዋዚሙ ሲፋ አስሉ ሲፋ አለ። የባህሪው ዋና አስሉና መገለጫው አለ። ገብቶሃል አይደለ? የአስሉ ዋና ባህሪውና መገለጫው አለ። ያንን ያጸድቃል። ያንን አህሉ ሱናዎች ያጸድቃሉ። አልሐምዱሊላህ። ለዋዚሞች ደግሞ አሉት። ያንን ማጽደቅ የአህሉ ሱናዎች መንገድ ነው። ሰለፎቻችን ያ ማለት ለምሳሌ አላህ ከአርሽ በላይ ነው አሉ። በማንነቱ ከአርሽ በላይ እንደሆነ ከገለጹ በኋላ ከአርሽ በላይ ግን የሆነው በማንነቱ ብቻ ሳይሆን በኃይሉም በስልጣኑም በሁሉ ነገር ከአርሱ ከሁሉ በላይ ነው ብለው ተናገሩ። ቢናገሩ ራሱ ይሄ ሰለፎች እኛ የምንቀበለው ነገር ነው። አሁን ችግሩ ምን መሰለህ? ያንን አስሉ ሲፋውን ኢንካር አድርገው አህባሾች ለዋዚሞችን የሚያሰብትላቸውን ቃላት ይፈልጉና በቁድራው ብለዋል ቢሉስ አስሉ ሲፋን እነሱ ክደዋል። ኢማም ጠበሪ እዛ ቀጥታ ሄደን ብናያቸው እርሱ ራሱ ከአርሽ በላይ ነው ብሎ ከተናገሩ በኋላ ያንን እንደገና በቁድራው ብሎ ቢያመጡ ችግር የለውም እኮ። እኛ እኮ እንደዚያ ብለን እናምናለን። አላህ ስብሐነሁ ወተዓላ ለምሳሌ ሲፈት ልየድ ጠይቀሃል አይደለ? ለሁ ሲፋ ሐቂቅያ የዳኒ ታቢተ ፊል ኪታብ ወሱና ያንን እናምናለን። ወሚን ለዋዚሚሂ አልቁዋ ያንን እንድናምን ከሚያስገድዱ ነገራቶች መካከል ያ እጁ ደግሞ የኃይል ባለቤት ነው። ገብቶሃል አይደለ? ነገር ግን ይሄንን ለዋዚሙን ብቻ አጽድቀን የኃይል ባለቤት ናቸው እጆቹ ብለን አስሉ ሲፋውን የምንክድ ከሆነ እሱ ላይ ነው ችግሩ። አስሉ ሲፋ ሁስዋ ማን ካደ? የካደ እኮ የለም። የድ የሚባል ሲፋ አለው ብሎ አንድ ሰው ካመነ በቂ እኮ ነው ሐቢቢ። ግዴታ እጅ ብሎ መፈሰር አለበት እንዴ? እኔ እኮ በጣም ይገርም ነው። ካልፈሰረ ከእስልምና ያስወጣል የሚላል እኮ እሱ እኮ ነው ችግሩ። በቃ አሁን ዘሎ የድ እሺ ማለት ነው። አትሜት አታድርግ። እኔ ሜት አድርግ አላልኩም። የድ ማለት ምን ማለት ነው? እሱ እኮ ነው የምልህ። የድ የሚባለው ነገር የገባበትን የቁርአን አያት ይታይና ከዛ ከአውዱ ፍች አኳያ ተፍሲር ይሰጠዋል። ገብቷል? በጣም ጥሩ። እንደሱ ከሆነ በቃ ሰለፎች ምን እንዳለው አሁንም እንመልከተው። የድን ችግር የለውም። አብሽር እና ሐቂቀተል ማዕና ነው የሚሰጠው እንዴ? አይዋ ወደ ስም ልንመጣ ነው። አገባቡን አይተህ እኮ ነው የምትገባው ብዬ ነው። ችግር የለውም። ግን እዚህ ጋር እንግባው። ሱባ የድ የሚለውን እኔ ሲፋ ካሰበትኩ የድ የሚባል አላህ ሲፋ አለው ብዬ ካሰበትኩ በአላህ እንዳመንኩ አይቆጠርም። አንተ ኡሚና ቢላህ ውስጥ አልገባሁም። የድ ማለት ምን ማለት ነው? እሱን እኮ ነው የድ ምን ማለት እንደሆነ ካልተናገርክ አረበኛ ፊደል እኮ ነው የድ የሚለው። በአማርኛ ምን ማለት ነው ነው ያልኩህ። በአማርኛ ትርጉም የለው ወይንስ የድ የሚል ሁለት ፊደል ዝም ብሎ የተቀመጠ ፊደል ነው ያለ ትርጉም? በሉጋ ደረጃ ከሄድክ የድ የሚባለው ከክርን ጀምሮ እስከ ጣት ያለው ማለት ነው። እጅ ከክርን እስከ ጣት አይደለም። በሉጋ ከሄድክ በአረበኛ ሉጋ አልከኛ። ያው አላሳየሽ። በአማርኛ ትርጉም ምን ማለት ነው የድ ማለት? እጅ ብዬ አሁን ዲክሽነሪ ላይ ብገባ ሜሪት ዲክሽነሪ ላይ ጣት ያለው እስከ እንትን ድረስ ነው ብሎ የሚያስቀምጥልህ። እኛ ጣት ያለው እንዲህ ያለው ብለን እኛ እናውንም። አንተ እኮ የጠየቀኝ እጅ ምን ማለት ነው ብለህ ፈሰርክ። ምን ማለት ነው ብለህ ጠየቀኝ እኮ። ቀጥታ ቃሉ እጅ ማለት ነው፣ ግን አካላዊ እጆች ምናምን የሚለውን ለአላህ እናጸድቅም እኮ እኛ። ይሄ ሰዋዊ የሆኑ የሰውነት ክፍሎች በደም የተሞላ በጥፍር የተለበቀች በአጥንትና በስጋ የተሞላ ይሄ እጅ አላህ የለውም። የድ የሚል ማንነት አለው። አላህ ስብሐነሁ ወተዓላ ማንነት አለው። ለማንነቱ መገለጫ የድ የሚል አለው። ያንን እናጸድቃለን። ግን ከሰው ጋር በፍጹም ይሄ ሰዋዊ የሆኑ ባሽነኛ አሁን አንተ እንደምትለው ከሆነ አየው አይደል? ራስህን አባሽ አድርግ። እኔ አባሽን አላልኩም። ቅድም ክርስትና ጋር እኩል ስታረግ ተረድተሃቸው ለእነሱን በቃ ልታቀርብ የመሰልክ እንደው በተሳሳተ መንገድ እንደተረዳቸው አድርጌ ነበር ያሰብኩ። አንተ ራስህ አባሽን ሽቀል ከኔ ምር። ለማንኛውም አሁን ሰለፎች ስለ የድ ምን እንዳሉ ላሳየህ። ትቀበላቸዋለህ? እንደ ኢማሙ ሻፊዒ እንደ ማሊክ። በጣም ጥሩ። እኔ ግን አንድ ማቀው አለ የድን የፈሰሩበትን የቁርአን አያት ማቀው አለ። እኔ ቢያንስ ኢብኑ አባስ የዱላሂ ፈውቀ አይዲሂም የሚለውን ቁወቱላሂ ፈውቀ ቁወቲሂም ብለዋል። እዚህ ላይ አውለውታል። ስለዚህ صفات ذاتية لله عز وجل نثبتها كما نثبت باقي الصفات من غير تحريف ولا تعطيل ومن غير تكييف ولا تمثيل، وهي ثابتة بالكتاب والسنة. الدليل من الكتاب قوله تعالى: وقالت اليهود يد الله مغلولة غلت أيديهم ولعنوا بما قالوا بل يداه مبسوطتان لينفق كيف يشاء. وقوله تعالى: ما منعك أن تسجد لما خلقت بيدي. حديث أبي موسى الأشعري رضي الله عنه: إن الله تعالى يبسط يده بالليل ليتوب مسيء النهار، ويبسط يده بالنهار ليتوب مسيء الليل حتى تطلع الشمس من مغربها إلى آخر الحديث. بدنا بركات الحديث وتشالو ولا سلفوش نقر نهد سلفوش نقر شافوش نقر سلوانا. قال الشافعي اللي علوي لنا: لله تبارك وتعالى أسماء وصفات جاء بها كتاب وأخبر بها نبيه صلى الله عليه وسلم أمته أنه سميع وأن له يدين بل يداه مبسوطتان وأن له يدين. قالوا إمام الشافعي من مالتنا
አሁን እኮ ችግሩ እዚህ ላይ ነው። አረበኛውን እንዳለ ነው ያስቀመጡት። ተፍዊድ ማለት ነው። በዚህ ላይ አሁን ዝም ብለው ነው ያስቀመጡት፣ እንደወረደ ነው ያስቀመጡት። ወአነ ለሁ የደይኒ ማለት ምን ማለት ነው? አሁን ለምሳሌ እኔ አልፈስረውም እዚህ ላይ ብዬ መናገር ይችላል። ለምሳሌ አንድ አሰር አለኝ እኔ ውሱ አትሳቅ፣ አንድ አሰር አለኝ ልንገር። ወአነ ለሁ የደይን ሲሉ ኢማሙ ሻፊዒ ምን ማለት ነው? የድ የሚለውን ቀጥታ ነው ያስቀመጡት ሳይፈስሩ ማለት ነው። የደይን ነው ያሉት። ሐቂቀተል የደይ ብሎ አሁን እና ኢብኑ ባዝ እንደሚያስቀምጡት እሳቸው ሐቂቃ ብሎ አላስቀመጡትም። አየህ፣ ይሄ እኮ ነው ችግሩ። ሐቂቃ ቢሆን ኢማሙ ሻፊዒ የደይኒ ማለት ምን ማለት ነው? አላህም እኮ በየደይ ብሎ አስቀምጧል እኮ፣ ምንም ለውጥ የለውም። ያን ቁርአን ላይ ያስቀመጠውን ነው ያስቀመጡት። ምን ማለት ነው? እሺ የደይን ወአነ ለሁ የደይን ምን ማለት ነው? እኮ ነው የምልህ፣ ማዕናውን አላስቀመጡትም። ቁርአን ላይ ያለው ትርጉሙን አታውቀውም? ለምን መሰለህ አታውቀውም ሳይሆን ተአዱብነቱ ስም አይሰጡትም፣ እጆችም እጅም አይሉትም። ለዚህ መረጃ አለኝ። ለምሳሌ ምን ማለት ነው ታዲያ? ልመልስልህ። ከኢማሙ ሻፊዒ በፊት የነበረ አንድ የሰለፍ ንግግር ልንገርህ። ሱፊያን ኢብኑ ዑይናን ታውቀዋለህ? ሁስዋ አቡ ሐኒፋ ደረሳ መሰለኝ ወይ ሸኽ ደረሳ ይመስለኛል። እሱ አሁን ያለው ምንድን ነው? የአላህን ሲፋ ኸበርያ የሚባሉትን የድ የሚባሉትን እነዚህ አሷኢ ምናምን የሚባሉትን ነገሮች በእኛ ዘመን አንድ ሰው በየትኛውም ቋንቋ ፈስሮት እንደማያውቅ ተናግሯል። ስለዚህ አይፈሰርም የሚሉ ሰሃቦች አሉ። ማስረጃ ምንድን ነው? ሱፊያን ኢብኑ ዑይና በሰነድ ማስቀመጥ እችላለሁ። አውጣና ሳየር ማስረጃ ነው ያልኩት። ኦኬ ሰምተው ካላወቅ እኔ ለመጀመሪያ ልንገርህ፣ አውጣ ማስረጃ ነው ያልኩህ። እኔ እንዴት ነው ማውጣት የምችለው? አንድ ስልክ ነው ያዝኩት፣ ግን እውቀቱን ሰደውና ትችል ጊዜ ታመጣለህ። ችግር የለም። አሁን ኢማሙ ሻፊዒ እኔ አልናገርም የተረዳኸው ብቻ ይሁን ሳይሆን እኔ አይደለሁም የተረዳሁት። የኢማሙ ሻፊዒ ንግግር አመጣሁ፣ በአማርኛ አልፈልግም አልናገርም አልክ። እኔ ምን ላድርግ? ብቻውን የጠይቃቸው ሰሃቦችን አይፈስሩልህም። ማስረጃ ልታወጣ አልቻልክም። አዳምጠህ ነገርኩህ። ወሰማዋቱ መጡያቱ ቢየሚኒህ ቃለ አሕመድ ብኑ ሐንበል قلب العبد بين أصبعين وخلق آدم بيده وكلما جاء الحديث مثل هذا قلنا به. وقال ابن جرير القول فيما أدرك علمه من صفات الصانع خبرا لا استدلالا، وذلك نحو إخبار الله تعالى ذكره إيانا أنه سميع بصير وأن له يدين. يعني ابن جرير وأن له يدين لرسوله لا تجوز شالوت بلو قال بقال يناكرالو. وقال ابن خزيمة باب ذكر إثبات اليد للخالق البارئ جل وعلا البيان والبيان أن الله تعالى له يدان كما أعلمنا في محكم تنزيله، وسرد جملة من الآيات تدل على ذلك. ثم قال باب ذكر البيان من سنة النبي عليه الصلاة والسلام على إثبات يد الله جل وعلا موافقا لما تلونا من تنزيل ربنا لا مخالفا. قد نزه الله نبيه وأعلى درجته ورفع قدره عن أن يقول إلا ما هو موافق لما أنزل الله عليه من وحيه. وقال أبو الحسن العشعري وأجمعوا على أنه عز وجل يسمع ويرى وأن له تعالى يدين مبسوطتين من أبو الحسن العشعري راسه. وقال أيضا قد سئلنا أتقولون إن لله يدين قيل نقول ذلك بلا كيف. لا الله قلت حجة الله تلالا هنا تبالنا نارو سفيان من أبو الحسن الأشعري نقول أننا نقول ذلك بلا كيف أو الله ونلالا نقرب كيفية عندنا سانل وراساتين سانجل زيانا سان الفلاسفة. وقد دل عليه قوله تعالى يد الله فوق أيديهم، راساتين يد الله فوق أيديهم من ملون لازم أسرجع أدرجت. وقوله تعالى لما خلقت بيدي. وقال تعالى بل يداه مبسوطتان. وجاء عن النبي صلى الله عليه وسلم أنه قال كلتا يديه يمين. وقال تعالى لأخذنا منه باليمين. قال البربهاري رحمه الله تعالى والله تبارك وتعالى سميع بصير سميع عليم يداه مبسوطتان. وقال أبو بكر الإسماعيلي خلق آدم عليه السلام بيده ويداه مبسوطتان ينفق كيف يشاء بلا اعتقاد كيف يداه، إذ لم ينطق كتاب الله تعالى فيه بكيف. وقال ابن بطة العكري باب الإيمان بأن لله عز وجل يدين وكلتا يديه يمينان. وقال ابن أبي زيد القيرواني مما أجمعت عليه الأئمة من أمور الديانة ومن السنن التي خلافها بدعة وضلالة أن يديه مبسوطتان والأرض جميعا قبضته يوم القيامة والسماوات مطويات بيمينه
وكل ما قدمنا ذكره فهو قول أهل السنة والجماعة وأئمة الناس في الفقه والحديث على ما بيناه. وكل قول مالك فمنه منصوص من قوله ومنه معلوم من مذهبه. وبوب اللالكائي رحمه الله تعالى سياق ما دل عليه كتاب الله عز وجل وسنة رسوله صلى الله عليه وسلم أن من صفات الله عز وجل الوجه والعينين واليدين. وقال أبو نصر السجزي أهل السنة متفقون على أن لله سبحانه وتعالى يدين، بذلك ورد النص في الكتاب والأثر. قال تعالى لما خلقت بيدي، وقال النبي صلى الله عليه وسلم وكلتا يدي الرحمن يمين. وقال أيضا في معرض رده يعني بيانه لخطأ طريقة المتكلمين كل حديث جاء في الصحيح مما يتعلق بالصفات عادلوا به إلى معنى غير الصفة، منها حديث ابن مسعود عن النبي صلى الله عليه وسلم في قوله وما قدر الله حق قدره والأرض جميعا قبضته يوم القيامة والسماوات مطويات بيمينه، فقال يحمل السماوات على أصبع والأرضين على أصبع. ومنها حديث الثابت عنه عليه الصلاة والسلام قلوب العباد بين أصبعين من أصابع الرحمن. وعند أهل الأثر أنها صفات ذاتية لا يفسر منها إلا ما فسره النبي صلى الله عليه وسلم أو الصحابي، بل نمر هذه الأحاديث على ما جاءت بعد قبولها والإيمان بها والاعتقاد بما فيها بلا كيفية. يهلي مثلا أشي يا قال لك هلا قد وسوا አንድ ደቂቃ ተሰጠኝ ማጠቃለያ ሰርቼ ልውጣ። የምን ማጠቃለያ? አሁን የተናገርከው ንግግር ማለት ነው። ማስረጃ ያወጣ ትናገራለህ ለማጠቃለያው ወይ ማስረጃ ያነበብከውን እኮ አሁን ዝም አው ያልተረጎምክላቸው 1000 ሰው አለ እኮ ሐቢቢ። እኔ አሁን ማለት ነው በየዳፉ ትርጉሙን አልናገርም ባልክ እኮ አልናገርም ትርጉሙን ያውቀው በየዳፉ መብስጠታኒ የሚለው የዱላሂ ፈውቅ አይዲህም የሚለውን እንዳለ አሁን የገለጽካቸውን ቃላቶች ሁሉ እስቲ ሰሃባ ምን ብሎ ፈሰረው ብለህ ብታይ ሐቂቀተል ማዕና የሚል እና ኢብኑ ባዝ እና ኡሰይሚን እንዳስቀመጡት ጭራሽ ሰሃባ አላስቀመጠውም። ለምሳሌ ኢብኑ አባስ የዱላሂ ፈውቅ አይዲህ የሚለውም ቁወቱላሂ ፈውቅ ቁወቲሂም ማለት ሹፍ አወሉት ማለት ነው። ከፈተው ማስረጃ አይሉም ይላሉ። አልቀረኸውም አሳየን ማስረጃ በልየዳሁ መብስጠታን የሚለውን ጀዋዱን ከሪም ያሉት አንተ አሁን በልየዳሁ መብስጠታን የሚለው ስለተናገሩ ማስረጃ አሳየን። ሰማን ወሬውን አሁን ማስረጃ ሐቂቀተ እኔ ለራስህ ነው ማለት እንደው በህስ አድርግበት ሐቂቃ እንደው ይረማክ በህስ አድርገህ ባሉስታ እሺ በእነዚህ ሰዎች ግንዛቤ አላህ ስለ ሲፋው ስለ እጅ ካለ በኋላ ግዴታ ሐቂቅይ ነው እያለ እያንዳንዱ እንዳለ ቢዛት እያለ መጻፍ አለበት። በመጀመሪያ ذات አለው ብላችሁ ታምናላችሁ አታምኑ ብላችሁ አዎ ذات አለው። ذات ማለት ነው ማለት ነው አላህ Subhanahu Wa Ta'ala ማንነት አለው። ያ ማንነቱ ذات ይባላል። አይ እነሱ ምድር የሚሉት በቃ ሐቂቅይ አይደለም ያ ሲፋ ብቻ ነው መገለጫ ብቻ ነው። هذه الصفة تقوم بدون الذات ያለ ማንነት ምንነት ይቆማል? ያለ ማንነት ምንነት እኮ አይቆምም። ማንነት አለ። በማንነት ላይ የተያዙ ነገራቶች ናቸው ምንነቶች። سميع بلا سمع يرى بلا عين. هذه طريقة المعتزلة والجهمية القدماء الذين كانوا ينكرون صفات الله عز وجل ويتكلمون في صفاته الواردة في الكتاب والسنة. يا قال لك اللي قدم أشي يا قال الله ألو السلام عليكم ورحمة الله وبركاته. وعليكم السلام ورحمة الله وبركاته. هاي እንዴት ነው እሱ? አላህ አልሐምዱሊላህ። የኔ ጥያቄ ከዚህ በፊት ትንሽ ያው ሁላችንም ወንጀል እንሰራለንና ወንጀልም እየሰራውም ቢሆን ሰላትና ቁርአን ምናምን ላይ በጣም ነበር ደስ የሚለኝ ሲቀራ ምናምን ስል ስቀራም ሰግድም የሚሰማኝ ስሜት አለ። አሁን ግን ከዛ ወንጀል የሆነ ያክል እንኳን ርቄ የሆነ ሰላትና ቁርአን ላይ ያለኝ አቋም ራሱ በጣም የሚወረደብኝ ነው። እንዴት ነው ይሄ ነገር? በጣም ደስ ቁርአን ቀርቼ ለጊዜ በጣም ነበር ደስ ቁርአን ስቀራ ምናምን ማለት ነው። መጥፎ ጓደኞችን ራቅ፣ ጥሩ ጓደኞችን ያዝ። መጥፎ ጓደኞች ተጽዕኖ ያደርጋሉ። እነሱ መጥፎ ሲሰሩ በምታይ ጊዜ፣ ወደ መጥፎ ነገር ሲጣሩ በምታይ ጊዜ ለመልካም ነገር ያላቸው አመለካከት የቀለለ ሆኖ ስታይ አንተም የዛኔ ለዒባዳ ያለህ አመለካከት እየቀለለ ይሄዳል። ለመጥፎ ነገር ያለህ ጉጉትና ያለ መስራት ልብህ ነፍስህ እየፈለገች ትሄዳለች።
አረቦች አሳሒቡ ሳሒብ ይላሉ፣ ጓደኛ ጎታች ነው ይላሉ። መልካም ከሆነ ጓደኛ ወደ መልካም ነገር ይጎትታል፣ ክፉ ከሆነ ወደ ክፉ ነገር ይጎትታል። የፈለገ ብትቀራ ጓደኛ ተጽዕኖ ሊያደርግብህ ይችላል። ከእነሱ ራቁ ብሎ አላህ ስብሐነሁ ወተዓላ ከመጥፎ ጓደኞች አስጠንቅቋል። ወስብር ነፍሰከ መዐ አለዚነ የድዑነ ረበሁም ቢልገዳቲ ወልዐሺይ፣ በጠዋትና በማታ ጌታቸውን አላህን የሚጣሩ ሰዎች ጋር ነፍስህን አቅባት ከእነርሱ ጋር ብሎ ተናግሯል። ወላ ተዕዱ ዐይናከ ዐንሁ፣ ከእነርሱ ፊትህን አታዙር አደራህን እያለ ተናግሯል። እዚህ ይህንን የአላህን ተግሳጽ እምቢ ብሎ ወደ መጥፎ ሰዎች ፊቱን ያዞረና ከእነርሱ ጋር አብሮ መዋልን ማደር ያደረገ ሰው በዚህ በከባድ ፈተና ይፈተናል፣ በመጥፎ ማንነት ይፈተናል፣ መጥፎ ጓደኞችን የያዘ ሰው። ስለዚህ ጓደኞችህን ምረጥ፣ መልካም ጓደኞችን ሳይ። እሺ ሌላኛው ጥያቄ እንዴት ነው አሁን ኢማንን ካለው ደረጃ ከፍ ለማድረግ በምን አይነት መንገድ ነው? እንዴት ነው ኢማንን ከፍ ማድረግ የምትችለው? በመልካም ስራ፣ መልካም ስራ በማብዛትና ከክፉ ነገራቶች በመራቅ። አህሉ ሱና ወልጀማዓ የቁሉነ ፊል ኢማን አልኢማን ቀውሉን ቢልሊሳን ወኢዕቲቃዱን ቢልቀልብ ወዐመሉን ቢልጀዋሪሕ የዚዱ ቢጣዓ ወየንቁሱ ቢልማዕሲያ ወየዙሉ ቢልኩፍር። እዚህ ኢማን በመልካም ስራ ይጨምራል። ኢማን ደግሞ በመልካም ስራ ይጨምራል። ኃጢአት ስታደርጉ ደግሞ እየቀነሰ ይሄዳል። ስለዚህ መልካም ስራ ላይ መበርታት ነው። የመልካም ስራ ሁሉ ትልቁና ቁንጮው ደግሞ ዋጅብ ያደረገብህ ስራዎች ናቸው። ሶላት፣ 5 አውቃት ሶላት እና ሌሎችም የአላህን ግዴታዎች ተወጥተህ ከዚያ በሱና ሶላቶች ላይ መበርታት። ኢማናቸው በደንብ እንዲጠረክር ከፈለጋችሁ የተቸገሩ ሰዎችን ሄዳቸው ማየት፣ መዘየር፣ መርዳት። ነቢያችን ሰለላሁ ዐለይሂ ወሰለም የምሳህ ራእሰል የቲም አሉ። የየቲሞችን ራስ ዳብስ አሉ። ሂደህ ራሳቸውን ዳብስ ለማለት ሳይሆን እንደዚህ እርዳቸው፣ አግዛቸው ለማለት ነው። ቅንያዊ ንግግር ነው። ስለዚህ እነሱን እየረዳችሁ በምትመጡ ጊዜ ልባችሁ እየረጠበ ይመጣል። ይመጣችኋል። ከዚያ በኋላ ሌሎችንም በዚህ ያልኩ አይ ጀዛከላ። እሺ ጥያቄ አለ? ሁስቡ ሰላም ሰላም፣ እንዴት ነህ? አለን። አማን ነው አለ አልሐምዱሊላህ። የኔ ጥያቄ የሙሳ ወይም የሙሴ አምላክ ማን ነው? አላህ። እሺ እስኪ አላህ አምላክ ከሆነ አንድ ጥቅስ ከቁርአን ላይ ሙሳ ወይም ሙሴ አላህ አምላኬ ብሎ የጠቀሰበት ጥቅስ ስጠኝ እስኪ። እሺ ብሔር የለም ከዛ ከአንዱ ውጭ ወይንስ ሌሎች አሉ? ሳይነጣጠል ሳይከፋፈል አምላክ ነው እያልኩ እኮ ነው። አሁን አንተ አነጣጥለህ እኮ ነው። ስለ ሶስት ማንነት ነው እየጠየኩኝ ያለሁት። ማንነታቸው ሶስት ነው ብለኸኛል። በስም ሶስት በመግባርም ሶስት ናቸው። ማንነታቸው ሶስት ነው። አብ አለ፣ ወልድ አለ፣ መንፈስ ቅዱስ አለ። አብን ያለ ወልድ ያለ መንፈስ ቅዱስ ብቻውን እግዚአብሔር ነው ማለት እንችላለን? ባጭሩ በቃ ግልጽ ላድርግ። ብቻውን አንዱን ብቻውን ያለ ሌላው አንድ አምላክ ነው። ይሄ ነው እግዚአብሔር። ከሱ ውጭ ሌላ እግዚአብሔር የለም ማለት ትችላለህ? ካድካቸው ከሱ ውጭ ሌላ የለም ማለት አንችልም። አይቻልም። የግዴታ ሶስቱም መደመር አለባቸው አይደል? እንትን መደጋገፍ አለባቸው እኮ ነገርኩ። አይነጣጠልም፣ ሳይከፋፈሉ ሳይነጣጠሉ አምላክ ነው። ተደጋግፎ የሚቆም አምላክ የለም። ቆም ብላችሁ አስቡ። ወላሂ አንዱን ያለ ሌላው ብቻውን እግዚአብሔር ነው ማለት አይቻልም። አንዱ ብቻውን መቆም አይችልም ያለ ሌሎቹ። አስባችሁታል? አሁን ባለፈም እኮ በዚህ ጋር ነው ያስወረድከኝ። ባለፈው ምናምን ያስወረድከኝ አሁን እያወራህ ነው አይደለ? አንዱ ያለ ሌላው ብቻውን አንድ እግዚአብሔር ነው ማለት አትችልም። የግዴታ መደጋገፍ፣ ሶስቱም መደመር አለባቸው። ባለፈው እኮ አንተ ባለፈው ምንድን ነው ያ አኺ? ቀጥል። አሁን ላይ መልስ። አንዱ ያለ ሌላው ብቻውን መቆም ይችላል ወይንስ የግዴታ ሁሉም መደመር አለባቸው? አንድ ባለፈው እንደዚህ ብዬ ሲጠይቅ ነበር። አላህን አምላክ ነው 50 ጊዜ ባለፈው ይላል። እኔ ባለፈው ወላሂ ትዝ አትለኝ መግባት ራሱ በቃ መለሰ። አንዱ ለብቻው አንድ እግዚአብሔር ማለት ትችላለህ ያለ ሌሎቹ አይቻልም በፍጹም። አምላክ ብሎ ማለት ራሱን በራሱ መቆም የሚችል ነው። ከአምላካችን ከአላህ መለኮታዊ መገለጫ አልቀዩም የሚል ማንነት አለው።
አልቀዩም ማለት ራሱን በራሱ ችሎ የቆመ ማለት ነው። ያለማንም ድጋፊ ማንም ከጎን ማንም የመለኮት ማንነት የሌለው ብቸኛ ነው። በቃ እርሱ አልሐይ አልቀዩም አላሁ ላ ኢላሃ ኢላ ሁወል ሐዩል ቀዩም። ይሄ ቀዩምነት ባህሪ የለም ክርስትና ላይ። አንዱ ብቻውን ያለ ሌላው መቆም ይችላል ወይ? ላ አይችልም። የግዴታ ሁለቱ መጥተው መደጋገፍ አለባቸው። ተደጋግፎ የሚቆም አምላክ የለም። ያ እዚህ ዓለም ላይ አንድ አምላክ ራሱን ችሎ መቆም ካልቻለ ወላሂ አምላክ አይደለም። ከመለኮት መገለጫና ባህሪ መካከል ምንድን ነው? ራሱን በራሱ ችሎ የቆመ ነው። የሌላ ማንንም ማንነት ድጋፍ አይፈልግም። ወደዚህ ወደ ታላቅ ሃይማኖት እንጠራቸዋለን። አላህ በማንነቱም በምንነቱም ብቸኛ ነው። ማንም ደጋፊ የለው። ራሱን በራሱን ችሎ የቆመ ነው። አላህ በማንነቱ አንድ ነው፣ በምንነቱም አንድ ነው። ምንም አጋር የለውም። በክርስትና ላይ ግን ቅድም እንደሰማችሁት በማንነቱም በምንነቱም አንድ ነው ወይ አምላክ ስለው አይደለም። በማንነቱ ሶስት ናቸው አለ። ተመልከቱ፣ በምንነት አንድ ነው። እሺ ያ ሶስት ማንነታቸው አንዱ ራሱን ችሎ መቆም ይችላል ወይ? ያለ ሌላው መቆም አለበት። ከመለኮት መገለጫ መካከል ራሱን ችሎ መቆም አለበት። ያለ ሌላው አይችልም ማለት። ከዚህ የበለጠ ስህተት መሆኑ ሊገለጽላቸው ይችላል? አይገለጽም፣ አልተገለጸም መጽሐፍ ቅዱስ ላይ። እሺ የማንኛውም ጥያቄ ያለው ካለ ጥያቄ ያለው አለ ከገባስ? ሰላም አለይኩም ወራህመቱላሂ ወበረካቱ። አለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ናችሁ? አልሐምዱሊላህ። የኔ ጥያቄ አገር እያለው ማለት ነው ሰማል ኡስታዝ? ሰማላ የአባቴ እህቴ ጋር አክስቴ ጋር ማለት ነው አክስቴ ጋር እንትን ይዛ ሄድ ነበረ ከዛ እዛ ሄደን ያን ሽርክ በጣም እንትን ላይ አከሌ መጀን በጣም እንትን ትላለች ማለት ነው። ከዛ እኔም ሄጄ እሷ ጋር ምንም አላውቅም ነበረ። ከዛ ለቀብር ሰግጃለሁ። ያኔ የሆነ ቀብር ቦታ ሄደን ሰግዱ ወረጅ ያለው ከዛ ወርጃለሁ። ደግሞ ዙራውን ዙረን ቅቤ ብለን ያኔ ብዙ ነገር አድርጃለሁ። ወደ አላህ ሱብሓነሁ ወተዓላ ተውበት ማድረግ ይሄ ሽርክ ነው። السجود لغير الله سبحانه وتعالى هذا كفر بالله عز وجل. ይሄ መቃብር ስር ሄዶ ከአላህ ውጭ ለሌላ አካል መስገድ ለዚያ ለቀብር ባለቤት ይሄ ከእስልምና የሚያስወጣ ነው። لأن السجود نوع من أنواع العبادة الذي يجب صرفه لله سبحانه وتعالى وحده. فمن صرفه لغير الله سبحانه وتعالى يخرج بذلك عن دائرة الإسلام. በዚህ ኩፍር ነው። ወደ አላህ ሱብሓነሁ ወተዓላ ተውበት ማድረግ። አይ እሺ፣ ሁለተኛ ጥያቄ ደግሞ አንድ ሴት ልጅ ያን ስታገባ ማለት ነው ያኔ ማይካብ ተቀብታ ቤሎ መልበስ ትችላለች? ቤሎ የሰውነት ቅርጽን የሚያሳይ ነው እና አይቻልም። የሰውነት ቅርጽን የማያሳይ ከሆነ ሰፊ ከሆነ እንዲሁም ርዝመቱ ከላይ እስከታች ሙሉ የሰውነትን ቅርጽ የሚሸፍን ከሆነ የሰውነትን ክፍል የሚሸፍን ከሆነ ችግር የለውም። ይሄ መቀባባት ምናምን ልክ እንዲሆን ባዕድ ወንድ የሚታይበት ቦታ ከሆነ አይቻልም። ነገር ግን ከፊቷ ሴቶች ብቻ ከሆኑና መሕረም ዘመዶቿ ከሆኑ ወይም ባሏ ፊት ከሆነ ችግር የለም። ለባዕድ ወንድ ተቀባብቶ መውጣት ይሄ ሐራም ነው፣ ክልክል ነው። አንድ የሚወት ታደርጉ ማን ጋ ነው? በአላህ ነቢያችን ሰለላሁ ዐለይሂ ወሰለም لماذا تربشوننا يا جماعة؟ إذا دخلت هنا في القسط لا تربشوا بارك الله فيكم. نقرناكم ولكن لا تسمعون التنقير. ليش؟ من لم يفهم بالإشارة فهو دنقارة كما قال شيخنا الشيخ جمال الدين. ايش لمانኛው ምን ነበር? እሺ ጥያቄ ያለ ሴት ልጅ በሰርጓ ጊዜ ፏ ብትን ማለት ትችላለች። ያንን እየገታት አይደለም ኢስላም። ቅድም ስንናገር በሰርጓ ጊዜ ፏ ብትን ማለት ትችላለች።
ሴት ልጅ ለወንድ የማይፈቀድ ነገር ለእርሷ የተፈቀደላት ነገር አለ። በደስታዋ ጊዜ አላህ መደሰት እንደሚወዱ በጣም ስለሚያውቅ ትንሽ ነገርም ስለሚያስደስታቸው ያን ነገር ራሱ ትንሽ ነገር አልናፈጋቸውም። እሱ ምንድን ነው? ሴት ልጅ በሰርግ ጊዜ ከወንዶች ገንጠል ባለ ቦታ ላይ ሆነው ተሰባስበው መጫወት ይችላሉ። ያ ማለት ዱፍ የሚባል ነገር ታውቃላቸው። አረቦች ክብ ሳህን የምትመስል ሀገራችን ላይ ድብ ብለው የሚጠሩት ይሄ ትልቁ አይደለም። በዛች ሰብሰብ ብለው ቢጫወቱና ደስታቸውን ቢያወጡ ተፈቅዶላቸዋል። ያ ነገር ግን ለወንድ አልተፈቀደም። ገብታቸዋል። ስለዚህ በሰርጓ ጊዜ ሴት ልጅ ፈታ ማለት ትችላለች፣ መዋብ መቆነጃጀት ትችላለች። ግን ባዕድ ወንዶች በሚያዩባት ሁኔታ መሆን የለበትም። እዛው ሴቶች ጋር ሰብሰብ ብለው ወይንም ባሏ ሙሽራ ሊመጣ ከሆነ ከእርሶ ፊት ለመታየት ብትን ብትል ችግር የለው፣ ብትዋብ ብትቆነጃች ችግር የለው። ባዕድ ወንዶችን ፈተና ላይ ለመጣል እስካላሰበች ድረስ በሁሉም ጊዜያት ሴት ልጅ መቆነጃጀት ትችላለች በኢስላም። ፈተና ላይ ግን የሚጥል ከሆነ ያ ነገር ሌሎችን ወደ መጸያፊ ነገር የሚጠራ ከሆነ የዛኔ ነው የተከለከለችው። ገብቷቸዋል። ነቢያችን ሰለላሁ ዐለይሂ ወሰለም ሲናገሩ አዩማ እምረአትን ኸረጀት ሚን በይቲሃ ሙተዐጢራ ሊየጅደ ሪሐሃ አልአጃኒብ ፈቀድ ዘነት አሉ። ማንም ሴት ባዕድ ወንዶች ጠረኗን ያገኙ ዘንድ አስባ ተቆነጃጅታ ተቀባብታ ሽቶ ብትወጣ እርሷ በእርግጥም ዝሙትን ሰራች አሉ። ያ ማለት ወደ ዝሙትን ጠራች ማለት ነው። ያ ማለት ተውባ ተቆነጃጅታ ባዕድ ወንድን ለመፈተል የምትወጣ ሴት ወደ ምንድን ነው ልትጠራ የምትችለው? ወደ ሶላት ወደ ዒባዳ ላይ አይደለም። ሌላ ባዕድ ወንድ እርሷን አይቶ መጥፎ ነገር እንዲያስብና ወደ ክፉ ነገር ነው የምትጠራው እና ይህ ነው። ስለዚህ ሴት ልጅ መቼ ለማን የት መቆነጃጀት እንዳለባት በኢስላም ጠንቅቃ ታውቃለች። ለባሏ ምናልባትም ሴቶች ከሆኑ ከነሱ ፊት ችግር የለውም፣ እንዲሁም መሐሪም ዘመዶች ከሆኑ ችግር የለውም። ነገር ግን ከባዕድ ወንዶች ፊት እነርሱን ፈተና ላይ ላለመጣል ሲባል የዛኔ ነው የውበቷንና የቁንጅናዋን መገለጫዎች እንዳታሳይ ያለው አላህ። እነዚያ ማየቱ መልካምን ነገር አያመጣም፣ እንዳውም ክፉን ነገር ነው የሚያመጣው። ይህን ይመስላል። እሺ ጥያቄ ያለው ካለ ይቀጥል። አለይኩም ሰላም ረሕመቱላህ በረካቱ። እሺ ጥያቄ ረፋድ ላይ የሚሰገድ ሶላት ስለሱ እንዴት እንደሆነና ብታስረዳኝ። ሁለተኛ ጥያቄ ደግሞ ኢትዮጵያ ያለውኝ እንደዚህ ሄሬዲ አንዳንዱ ሽወይ እሺ ረፋድ ላይ ስለሚሰገደው ሶላት ልክ በአሁን ሰዓት ማለት ነው። ይህ ሶላት ሶላቱ ዱሓ በመባል ይጠራል። ዱሓ ማለት ቃሉ ረፋዱ የጊዜ መጠሪያ ነው። ረፋዱ ሰዓት ነው። እሱ ዱሓ ተብሎ ይጠራል። ይሄ ረፋዱ ላይ ፀሐይ ሲወጣ ጊዜ በጣም ኃይለኛ ፀሐይ ያለችባት ወቅት አለች አይደለች? ይህ ነው። ይሄ ወቅት በጀነት ውስጥ የለም። በነገራችን ላይ ይሄ የሚያቃጥል የፀሐይ አይነት ገጽንትን የለም። ቦታቸዋል ሰው ከፀሐይ የሚጠለልበት ቤት ይሰራል አይደለ? ምድር ላይ በጀነት ውስጥ እንዲህ አይነት ፀሐይ የለም። ጀነት ውስጥ ፀሐይ ጨረቃ የሚባል ነገር የለም ሲጀምር። አንድ የማንጋ ነው የሚታደርግ ጥቁር ቢራቢሮ አንድ ቤት አድርገ በጀነት ውስጥ ፀሐይና ጨረቃ እንደሌለ ታውቃላችሁ። ፀሐይ የሚያስፈልገው ጨለማ በሚሆን ጊዜ ጨለማውን ይገልጥልንና ቀን ላይ ስራችንን እንድንሰራ ነበር። ጨለማ ደግሞ የለም በዚያ። ሌሊት የሚያስፈልገው ቀን ላይ ስራ ሰርተን ደግሞ ልናርፍበት ዘንድ ነው ሌሊት የተፈጠረልን። እዚያ ደግሞ ድካም የሚባል ስራ የሚባል የለም። ስለዚህ ቀንና ሌሊት ፀሐይና ጨረቃ የለም በጀነት ውስጥ። ታዲያ ምንድነው ያለው? ቃለ ሸይኹል ኢስላም ኢብኑ ተይሚየተ ረሒመሁላሁ ተዓላ الجنة ليس فيها شمس ولا قمر ولا ليل ولا نهار ولكن يعرف الصباح والمساء بنور يطلع من قبل العرش. ابن تيمية منالو በጀነት ውስጥ ፀሐይ የለም፣ ጨረቃም የለም፣ ቀንም የለም፣ ሌሊትም የለም። ነገር ግን ንጋትና ምሽት ከአርሽ በኩል በሚፈነጥቅ እጅግ በጣም በሚያምር ብርሃን በዚያ ይታወቃል አሉ። አንድ ገጽታ ነው የሚኖረው የምሽትና የጠዋት።
ማለት ጠዋትና ምሽቱ ከዛ በሚፈነጥቅ ብርሃን ይታወቃል እንጂ እንዲህ ድቅድቅ ያለ ጨለማ መጥቶ ድቅድቅ ያለ ቀን እንደዚህ ፀሐይ የሚያቃጥል ዓለም ምናምን አይደለም። ወአነከ ላ ተግመኡ ፊሃ ወላ ተድሓ ይላል አላህ። አንተ በእርሷ ውስጥ አትጠማም፣ ፀሐይም እንዲሁ የሚጎዳህብህ ወቅት አይነት የለም እያለ ይናገራል አላህ ሱብሓነሁ ወተዓላ። ወላ ተድሓ ይላል። ይሄ አሁኑ ሰዓት የምናየው ይህ ፀሐይ እጅግ በጣም የሚያቃጥልበት ወቅት፣ ይህ እንዲህ አይነት ነገር በጀነት ውስጥ የለም። ለዚያ ነው አላህ ሱብሓነሁ ወተዓላ ቀንና ሌትን ፀሐይና ጨረቃን የፈጠረባቸው አንደኛ ሀያልነቱን ለማሳየት፣ ሁለተኛ ከበስተጀርባቸው ትልቅ ጥቅም አላቸው። ቁል አረአይቱም ኢን ጀዐለ ላሁ ዐለይኩም ለይለ ሰርመደን ኢላ የውም ልቅያማ መን ኢላሁን ገይሩ ላህ የእቲኩም ቢድያኢን አፈላ ተስመዑን ይላል። እስኪ ንገሩኝ በላቸው ሙሐመድ ሰዎች፣ ኢን ጀዐለ ላሁ ዐለይኩም ለይለ ሰርመደን ኢላ የውም ልቅያማ ሌሊቱን እስከ ዘመኑ ፍጻሜ ድረስ እስከ ትንሣኤ ቀን ድረስ ዘውታሪ ባያደርግባችሁ ከእኔ በስተቀር ሌላ ማን አለ ብርሃንን ሊያመጣላቸው የሚችል በላቸው። አፈላ ተዕቂሉን አታገናዝቡም ምን በላቸው ይላል። አላህ ለሁል ጊዜ ሌሊት ባደርግባችሁ ማን ነው ቀንን ሊያመጣላቸው የሚችል? ቁል አረአይቱም ኢን ጀዐለ ላሁ ዐለይኩም ነሃረ ሰርመደን ኢላ የውም ልቅያማ መን ኢላሁን ገይሩ ላህ የእቲኩም ቢለይሊን ተስኩኑነ ፊሃ አፈላ ቱብሲሩን ይላል። እስኪ ንገሩኝ በላቸው አሁንም ቀኑን እስከ ዘላለም ፍጻሜ ድረስ እስከ ዘመኑ ፍጻሜ ድረስ እስከ ትንሣኤ ቀን ድረስ ዘውታሪ ባደርግባችሁ የምታርፉበት የሆነ ሌሊት ከእርሱ በስተቀር ሌላ ማን ሊያመጣላችሁ ይችላል በላቸው ይላል። ወሚን ረሕመቲሂ አለ። አንድ ሜት ታደርጉ ወሚን ረሕመቲሂ አለ። ታዲያ ሲዘጋው አላህ ምን አለ? ከእዝነቴም አለ ጀዐለ ለኩም ለይለ ወነሃረ ሊተስኩኑ ፊህ ወሊተብተጉ ሚን ፈድሊሂ እያለ አላህ ተናገረ። ከእዝነቴም ያስተነሳ ቀኑን ሲሳይን ልትፈልጉበት ልትንቀሳቀሱበት፣ ሌሊቱን ደግሞ ልታርፉበት ዘንድ አደረግኩላቸው እያለ አላህ ሱብሓነሁ ወተዓላ ይናገራል። ይህ ነው እና አላህ ሱብሓነሁ ወተዓላ ይሄን ያደረገው ለዚህ ነው። አንደኛ ሀያልነቱን ለማሳየት፣ ሁለተኛ ደግሞ በሰዎች ላይ ይህንን ጸጋ ሊያደርግላቸው ዘርና እነሱ አስተውለው አስተንትነው የጌታቸውን ሀያልነት አውቀው እርሱን በብቸኝነት እንዲገዙት ዘንድ ነው። እሺ ቀጥሉ። እሺ ጀዛከላህ ኸይር። ሁለተኛ ኢትዮጵያ ያለሁኝ እንደዚህ ፔሪዮድ በመታተል እንደዚህ የሚከለክል አይመስለኝም። ስለዚህ ከጾም ናጅሩ የሚቆጠር ይመስለኝ ነበርና አሁን በአመቱ መጣሁኝ እዚህ አረብ ሀገር ስመጣ አወቅኩኝ። ያኔ ጓደኛው ምናምን ሲነግረኝ ረሳሁት ቀኑን። ያኔ እንትን ለማለት ማለት ለመጾም ረሳሁት ቀኑን። አሁን ምን ማድረግ ነው ያለብኝ? የትኛውን ቀን ነበር ስትጾም የነበረው? ረመዳን ላይ ፔሪዮድ ላይ ሆኜ ጾም ያለው ኢትዮጵያ ላይ ሆነሽ ስትጾም ነበር። ምን ያክል ቀን እንደሆነ ማስታወስ አትችልም? አልችልም። በጣም በርካታ ከሆነ ለመቁጠርና ለማወቅ የሚያዳግት ከሆነ ወደ አላህ ሱብሓነሁ ወተዓላ ተውበት ማድረግ፣ ያንን ማወቅና ማግኘት የምትችል ከሆነ ይህን ያክል ቀን ሊሆን ይችላል ብላችሁ የምትሰቡ ካለ ያንን ቀዳ ማውጣት ዋጅብ ተግባር ነውና እርሱን ቀዳ ማውጣት ይህ ነው። እሺ ጥያቄ ያለ ቀጥልሽ። ኡስታዝ ነው ልጠይቅ ይቻላል። ውድ ጌጣጌጦች ለምሳሌ ወርቅ ሊሆን ይችላል፣ ብር፣ እንደዚህ ነገሮችን ሴቶች እንዲጠቀሙ ተፈቅዶ ለወንዶች የተከለከለበት ምክንያቱ ምንድን ነው? እሺ በምድር ላይ መዋብና መቆነጃጀት ለሴቶች ነው የሆነው። በትዳር ላይ ተፈላጊዋ እርሷ ነችና ገብታችኋል አይደል? እርሷ ነች የምትፈልገው። ሴት ልጅ ሄዳ ወንድ ልጅን ለትዳር የምትፈልግና የምትጠይቅ አይደለች። ያ ቢሆን ኖሮ መቆነጃጀትና መዋብ ለተፈላጊዋ አካል ይሆን ነበር። ተፈላጊዋ መቆነጃጀት የሚገባት አካል ነውና ለእሷ ይህ ተፈቀደ። ዛሬ ላይ ያ ነገር ቢፈቀድ ለወንዶችና መቆነጃጀት ለእነርሱ ቢሆን ማን ማንን ሊፈልግ እንደሚችል ማን ማንን ሊጠይቅ እንደሚችል ያደናገር ነበር። ስለዚህ ተፈላጊ በመሆኗ እርሷ ተጠያቂ በመሆኗ እርሷ በትዳር ዓለም ላይ መቆነጃጀትንና መዋብን አላህ ለተፈላጊው አካል አደረገላት። ያ እሱ ደግሞ ምንድን ነው? ያንን የሚፈልገውን አካል የማስተዳደር የመስራት
ጥሩ ግሩ የማስተዳደር ኃላፊነትና በእርሱ ላይ የተደረገና ለእርሱ ደግሞ መስራትን መልፋትን መድከምንና ማስተዳደርን አላህ ለእርሱ አደረገለት። ይህ ነው። እሺ ቀጥሎ። እሺ ከላይ ሄሎ፣ ይቅርታ ኡስታዝ። እሺ እኔ እንኳን የገባሁት ጥያቄ ኖሮኝ ሳይሆን ሻሃዳ መያዝ ፈልጌ ነበርና ምናልባት ምችል ከሆነ። ክርስቲያን ነበርክ? አዎ ኡስታዝ። እሺ እስልምናን ተቀብለሃል ወይንስ ገና አልተቀበል ነው? ወይንስ ተቀብለህ ሻሃዳ ስላልያዝክ ነው? እስካሁን ተቀብያለሁ፣ ግን ሻሃዳ አልያዝኩኝም። መልካም። እሺ አብራኝ በል። አሽሃዱ አላ ኢላሃ ኢለላህ ይቅርታ ድገምልኝ እንዴ። ኢለላህ ወአሽሃዱ አነ ሙሐመደን ረሱሉላህ። ማሻአላህ ጨርሰሃል። አሁን ያልከው ቃል የሸሃዳ ቃል ወይንም የምስክር ቃል ይባላል። ትርጉሙ እነሆ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብዬ መሰክራለሁ፣ ሙሐመድ ደግሞ የአላህ መልእክተኛና ነብይ ናቸው ብዬ መሰክራለሁ ማለት ነው። እንኳን አላህ ሱብሓነሁ ወተዓላ ወደ እስላም አመጣን። በጣም መርሐባ። ሰው ሚውተን አንሰካል። ايش ጥያቄ ምንድን ነው? አቡ ሙሐመድ شنو سؤالك؟ እንትን ነው ሚውት አርጎ ነው መሰለኝ። ይቅርታ። ጥያቄ ምንድን ነው? ጥያቄ ሴት ልጅ ዑምራ አድርጋ ያኔ ማለት የፀጉር ትቆርጣለች አይደለ? ሳትቆርጥ ግን ልብስ ቀየረች። እንዴት ነው የሚታየው? ማለት እርድ ምናምን ይኖርባታል? ባስታወሰች ሰዓት መቁረጥ ችግር የለው። ጫፏን ነው የምትቆርጠው፣ ሙሉ በሙሉ አይደለም። ጫፏን አንድ ሁሉንም ሳትቆርጥ። አሁን ለምሳሌ እኛ ወንዶች አሁን ሐረመን ለምሳሌ እንትን ሳንል እንደጨረስን ዑምራ አድርገን እንደጨረስን ማለት ነው እንፈታለን ያለ ኢህራማችንን። እነሱ የሚፈቱት ነገር አለ የለም? እዛው ነው እንትን የሚፈቱት እዛው ልክ የመጨረሻውን እንትን አድርገው ሲጨርሱ የመጨረሻውን ሰፋና መርዋን ሄደው ሲጨርሱ መጨረሻ ላይ እዛው ነው የሚፈቱት። ጫፉ ላይ እዛው መርዋን እንደጨረሱ እንትን ይላሉ፣ ጫፉን ይቆርጣሉ። ወንድም ሴትም አንድ ነው እዛው ላይ። እሺ ያንን አላደረገችም። እሷ ቀጥታ ተመለሰች። ወለክ ሰላም። እሺ ምን አልከኝ? እሷ ያንን አልቆረጠችም፣ ፀጉሯንም አልቆረጠችም። ቀጥታ ወደ ቤቷ ተመለሰች ሳትቆርጥ ማለት ነው። ከዛ ልብስ ቀየረች። ይሄ ነገር እንዴት ይታያል? ያ አኺ መቁረጥ ባስታወሰች ሰዓት ያን ነገር ረስታ ከመጣች ባስታወሰች ሰዓት ከዛ ቦታ ላይ ያንን መቁረጥ። አይዋ ወለይስ عليها شيء። በጣም ሽኩራን ደግሽ። ይሄን ተብራራለህ ብዬ ነበር። ኦኬ ለምን አወረድከኝ? አይ አመጣ ሱረቱል አንከቡት ገብተህ ተመልከት። ان الله تعالى لغني عن العالمين የሚለውና እና ለይሄድ ነገርኩህ እኮ አላህ Subhanahu Wa Ta'ala ከዓለም የጠራሁ ነኝ ይላል። ሰማይ ደግሞ ምንድነው? ፍጡር አይደለም? ان الله تعالى لغني عن العالمين የሚለው የቱ ጋር ነው ያለው? ان الله لغني عن العالمين ይላል አላህ ሱረቱል አንከቡት። አይኑን በደንብ ጠበቅ አድርገው እንጂ ان الله تعالى لغني عن العالمين። አሁን تعالى የሚለውን የቱ ጋር ነው ያለው ነው ያልኩህ እኔ። تعالى ማለት እኮ የተጠራራ ነው። እኔው ለራሴ ያኒ تعالى ማለት አላህ Subhanahu Wa Ta'ala እኮ ገንይ ማለት ያኒ ያው ነው። አሁን አንተ እኔን ለማስረዳት ነው እውነት ማስረጃውን ፈልገው ነው። አሁን እዚህ ጋር
እሺ ተሳሳትኩ ተዓላ የሚለውን እሺ በቃሽ መርሐባ በቃ አሁን ተሳስተሃል። ተዓላ ማለት ግን እኮ የተጠራራ እኮ ነው። ሌላ ምንድን ትርጉም አለው? አላህ ማለት የተጠራራ ማለት ነው። ተዓላ ማለት የተጠራራ ማለት እሱ አላህ ሱብሓነሁ ወተዓላ እሺ ተዓላ ማለት የተጠራራ ማለት ነው። አሁን ስለሌላ ስለ እንትኑ መጠየቅ ትታ አሁን ይሄን ማስረጃ አሁን የሰጠውህን ማስረጃ አስማማልኝ። አሚንቱ መንፈስ ሰማ ከሚለው ጋር አንዴ ሜት አድርገሽ ሄሎ ወአለይኩም ሰላም ወራህመቱላሂ ወበረካቱ መርሐባ ችግር የለም ቁረይሾች ጋር እንዲሁም ቤተሰቦቻቸውም እና ሌሎችም ጋር በነበራቸው ሂደት መግባባቶችን እንዲፈጥሩ እንደነበረ እሱ ጋር የተመለከቱ አንዳንድ መረጃዎችን ፈልጉ። መርሐባ በመጀመሪያ ስለጋበዛችሁኝ አመሰግናለሁ። አላህ ጀዛችሁን ይክፈላችሁ። አሁን መቅረጽ እችላለሁ ኡስታዝ? ይቻላል። ግን የሆነ የሚረብሽ ድምፅ አለ መሰለኝ ቤት ውስጥ ሰዎች ይሰማሻል? የሚረብሽ ድምፅ አንተ ያለህበት ነው ወይስ የኔ ነው? እኔ ያለሁበት የኔ ቢሮ ውስጥ ስለሆንኩ ነው። እኔ ያለሁበት ችግር ከሌለው መቀጠል እችላለሁ። እሺ፣ ስለዚህ በስቱዲዮ ስልክ ላመቻችና የተወሰነች ደቂቃ ወስጄ ደውልልኝ። እሺ፣ ይቻላል። መርሐባ። እሺ፣ ሽኩራን። መርሐባ። እሺ፣ ምንድን ነው ያልከው ሰው? ኦኬ፣ እኔ ያልኩት ይህ ቁርአን አንቀጽ አላህ ሱብሓነሁ ወተዓላ ከዓለም የጠራሁ ነኝ ራሱን ከዓለም እንደጠራ ነው የሚገልጸው። አንተ ግን ከሰማይ ፈላጊ ያደረከው፣ ሰማይ ደግሞ ለመኖሩ ጅማሮ አለው። ማን ነው ከሰማይ ፈላጊ ነው ያለ? ለምን ከራስ ከሰማይ አልጨመርኩም? ከሰማይ ላይ ያለው ፈጣሪ እያልክ እኔ ከሰማይ ላይ ከሰማይ ይፈልጋል ብያለሁ ያላልኩትን ለምን ትላለህ? ከሰማይ ላይ ማለት ምን ማለት ነው? እስኪ ንገረኝና እንዳንተ አባባል አላህ ሱብሓነሁ ወተዓላ ከሰማይ አልፈለገም የምትል ከሆነ ዓለምን ሰማይ ሳይፈጠር በፊት ከምን በላይ ልትል ነው? ከሰማይ ካልፈለገ በጣም ጥሩ። አሁን ላሳይህ። በቁርአን ታምናለህ አይደለ? በደም እንጂ ማምነው። በጣም ጥሩ። አሁን ያውና በቁርአን የምታመን ከሆንክ ያው አላህ ሱብሓነሁ ወተዓላ ስለ ራሱ ሲናገር ምን አለ? 16 ላይ አንብበው። አሚንቱም መን ፊስ ሰማይ ይላል አይደለ? እሺ ምን ማለት ነው? ይሄንን እኮ አስማማልኝ። የኔ ጥያቄ እኮ አላህ ሱብሓነሁ ወተዓላ ከአኔው በቁርአን የምታመን ከሆንክ በአንድ አንቀጽ ራሱ ይዤ በዚህ ላሳመንህ እችላለሁ። በቁርአን ታምናለህ? አምናለሁ። ግን አንተ በተረጎምከው ሳይሆን የዕልም ባልተቤቶች እኔ አልተረጎመም። አብሽር፣ እኔ አልተረጎመም ከራሴ አንተ ተርጉም። ማን ነው እንደዛ ብሎ የተረጎመው? አዳምጥ፣ እየተደማመጥክ እንጂ። ይኸውልህ አሚንቱም መን ፊስ ሰማይ ይላል ፈጣሪህ አላህ በቁርአን ላይ። ይሄን ሲል ፈጣሪህ ምን እያለ ነው? አላህ ምን ማለት ነው? እሺ አሁን እኮ አንተ ልታስረዳኝ ነው። እኔ ፈጣሪ እኮ እንዳስረዳህ አንቀጽ እየሰጠው በቁርአን እኮ ነው ማስረዳህ። እኔ ሳልሆን ማስረዳህ አላህ ራሱ ስለ ራሱ አሚንቱም መን ፊስ ሰማይ ይላል። መን الذي في السماء ማን ነው ያ በሰማይ ላይ ያለው እያለ እዚህ የምናገረው አላህ እኮ። ስለዚህ አሁን አንተ እኮ የምታስረዳኝ ስለዚህ ሳይሆን ትርጉሙን ንገረኝ ነው ያልኩህ። ትርጉሙ ምንድን ነው? ያው እየሰጠሁ ነው። አረበኛ እኮ ዝም ብሎ ተነስቶ ቁርአን እኮ ዝም ብሎ አይፈሰርም። የዕልም ባልተቤቶች እነኛ እውቀት ያላቸው ሰዎች ያልክ ለምን አረበኛ ትናገራለህ ታዲያ? በቃ እሺ አዳምጥ። እሺ አሁን አዳምጥ። ይኸውልህ እሺ አላህ ሱብሓነሁ ወተዓላ እዚህ ቦታ ላይ ምን አሁን ልመልስልህ። እሺ አዳምጥ። ምንም ስለማታውቅ በቃ ልመልስልህ። ስነግርህም አላውቀውም አረበኛ እኮ ምናምን ማለት ጀመርክ። እሺ አሚንቱም መን ፊስ ሰማይ ይላል። መፍሩቅ አይደል? ማሲወላህ ከአላህ ውጭ ያለው በአጠቃላይ ምንድን ነው? ዓለም አይደል? አሁን አሚንቱም መን ፊስ ሰማይ ይላል አላህ። ይሄን አንቀጽ ትቀበላለህ ወይንስ አትቀበልም? እቀበላለሁ እንጂ በደንብ። ግን አንተ በተረጎምኩ አልቀበልም። መለስክልኝ። በቃ እሺ አንተን ትርጉም ንገረኝ። እሺ ልስማ። ምን ማለት ነው?
እኮ እኔማ አላህ ስብሐነሁ ወተዓላ ይሄ አሚንቱ መን ፊ ሰማይ የሚለው በሰማይ ላይ ያለው አይባልም፣ አይተረጎምም። ለምን? አላህ ስብሐነሁ ወተዓላ ከዓለም የጠራሁ ነኝ ይላል። በጣም ጥሩ። ኢማም ኢብኑ ጀሪር አጠበሪን ታውቃቸዋለህ? አውቃለሁ። በጣም ጥሩ። እርሳቸው አላህ ራሱ ነው ብለው ተናግረዋል። ማስረጃ ላውጣለህ ተፍሲራቸው ላይ። አላሁ አክበር። እኔ እኮ አሁን አንተ እሱስ እንደዛ ብለህ ስለፈሰርክ ከዚህ ጋር አስማማልኝ። አንተ ራስህ የፈሰርከው ይላል። ኢማም ኢብኑ ጀሪር አጠበሪን ትቀበላቸዋለህ? ያው እቀበላለሁ። እሳቸው እንደሱ ብለው ፈሰር አላህ ነው በሰማይ ላይ ያለው ብለው ፈስረዋል። ላሳይህ ላውጣለህ እና ላሳይህ ማስረጃ። ይሄን ቁርአን አንቀጽ ምን ልታረገው ነው? እሺ ያው እኔ አይደለሁም ራሳቸው ናቸው ያሉት። ኢማም ኢብኑ ጀሪር አጠበሪ ይቀበላቸዋለሁ ብለሃል። አዳምጥ። ያው ላሳይህ ቆይ አዳምጥ። መጀመሪያ ይሄን ቀስ በል። ኢብኑ ጀሪር አጠበሪ ይሄንን አንቀጽ አሚንቱም መን ፊ ሰማይ የሚለውን አላህ ራሱ ነው በሰማይ ያለው ብለው ተናግረዋል። ጌታዬ በሰማይ ውስጥ ያለን ሰራዊት። እሺ በጣም እና አሁን እና ላሳይህ ኢብኑ ጀሪር አጠበሪ ላይ ላሳይህ ራሳቸው ያው ተፍሲራቸው ላይ ያውና ይታያል ተፍሲር አጠበሪ። እሺ አቋ ንገረኛ በደንብ እስኪ እያነበብክ ፈስርልኝ። እሺ ቆይ ራሳቸው ይንገሩን፣ ችግር የለውም አብሽር፣ ችግር የለውም ራሳቸው ይንገሩን። አንብበው እዚህ ጋር ምን ይላል? ያወጣሉ ማስረጃ። የቁሉ ተዓላ ዚክሩሁ ይላሉ። ቀጥል እኮ አስረዳኝ። እኔ ደግሞ ሰማይ የሚባለው ረሱል አለይሂ ሰላቱ ወሰላም ሰማይ የተሞላ ነች፣ አራት ጣት እንኳን ማስቀመጫ የላትም ነው ያሉት። አላህን ሱብሃነሁ ወተዓላ የሰማይ ነዋሪ ታረከው። የቱ ጋ ነው ያሉት? የሰማይ ነዋሪ ነው ካልክ የቱ ጋ ነው ያሉት? ረሱል እንደሱ አሁን የጠየኩህ መች መለስክልኝ? መጀመሪያ አላህ ሱብሃነሁ ወተዓላ ማስረጃ ቅርባት ሰው የጤነኛ አይደለም እንዴ? የቱ ጋ ነው ረሱል እንደሱ ፈላጊ ያረከው? ስለሱማ ይሄን ነው አንተ ፈላጊ ይላል እንደ ፈጣሪ ያውና ኢማሙ ጠበሪ በቃ ያው ኢማሙ ጠበሪ እሺ እና እዚህ ጋር ምን አሉ ኢማሙ ጠበሪ? ሙስሊም ማለት ነው አንድ ነው እምነቱ። አላህ ሱብሃነሁ ወተዓላ 80 ነው እምነቱ። አንድ ጊዜ እሱ አይደለም አሁን ጥያቄው። እዚህ ጋር ኢማሙ ጠበሪ ምን አሉ? ትኩረትህን እዚህ ጋር አድርግና ምን ይላል? እኔ እኮ ፈስርልኝ። እኔ እኮ ጠያቂ ነኝ። እኔ አይደለሁም የምፈስረው፣ ኢማሙ ጠበሪ ፈስረውታል። አላውቅም በልና ችግር የለውም። እኔ ፈስርልኝ። ምን ብለው ፈሰሩ? ያው አላህ ራሱ ነው አሉ። ላሳይህ አሁን አዳምጥ። የቁሉ ተዓላ ዚክሩሁ አአሚንቱም መን ፊ ሰማእ አዩሃ ልካፊሩን አን የኽሲፈ ቢኩም ልአርض ፈኢዛ ሂየ ተሙር የቁል ፈኢዛ ልአርض ተዝሀብ ቢኩም ወተጂእ ወተጠሊብ አም አሚንቱም መን ፊ ሰማእ። ከዚያ ምን አሉ? ያው ይሄ ምን ይላል? ምን ያለ እኮ ተርጉማ ወሁወ አላህ እርሱ አላህ ነው አሉ ኢማሙ ጠበሪ። ትቀበላቸዋለህ? እነሱ አላህ በሰማይ ውስጥ የሰማይ ነዋሪ ነው አላሉ። ያው አሉ አይ ይሄ አላሉም። አንተ እኮ አሁን እኮ እኔ እኮ የጠየቅኩ ጥያቄ ይህ ኢነላህ ለገኒዩን ዐኒል ዓለሚን ከሚለው ጋር አስማማልኝ እኮ ነው። ምን እናድርገው? እየካድከለ ኢማሙ ጠበሪ ያው ማስረጃ ሻንተ ነገርን ምንድን ነው የሚለው እኮ አስማማልኛ ከቁርአንና ከኢማሙ ጠበሪ ይሄን ጨርስና እናስማማለን። ችግር የለውም። ኢማሙ ጠበሪ እንደዛ አላሉም ማለት ያው ብለዋል። ወሁወ አላህ አሉ። እርሱ በሰማይ ያለው አላህ ነው አሉ። እሱ ያንተ በአማርኛ ስትፈስር ነው እንጂ የሰማይ ነዋሪዎች መላኢካዎች ናቸው። የቱ ጋር ነው መላኢካ የሚለው? ያው ኢማሙ ጠበሪ አላህ ነው አሉ። እሺ አሁን አንተ እኔ እኮ የፈለኩት አሁን ይህንን ቁርአን አያ ከዚህ ከሱረቱል አንከቡት ጋር ከተገለጸው ጋር አስማማልኝ ነው ጥያቄ። ገብቶሃል? አሁን አዳምጥሽ። እሺ አህባሾች የአላህን ቃል አይቀበሉም ስላቸው አያቸው አይደለ? ብዙ ጊዜ ተናግሬያለሁ። የራስን አዳምጥም የታደረገ ምንም የምታውቀው ነገር የለም። ይቅርታ ሚዩት አድርጌው ነው የራሴ ሚዩት አድርጌ ይቅርታ። አህባሾች የአላህን ቃል አይቀበሉም፣ የመልእክተኛውን ቃል አይቀበሉም። አላህ ስለ ራሱ እንዲህ ብሏል አይቀበሉም። እኛ ኢብኑ ጀሪር አጠበሪ ምናምን ያው ኢብኑ ጀሪር አጠበሪ ቁርአኑን እኮ ያልኩህ። እስኪ ንገረኛ ሱረቱል አንከቡት ላይ የተገለጸውን። በቃ እሺ አሁን አዳምጥ። ሚዩት አድርገሽ አላህ በቃ ሱረቱል አንከቡት ላይ ቀጥታ ልሄድለት። አላህ ሱብሓነሁ ወተዓላ ከዓለማት የተብቃቃ ነው ይላል። ምን እናድርግ? ስለዚህ ሰማይ ዓለም እሺ ሰማይ የሚባለው ማሲው አላህ ነው አይደለም? ማሲው አላህ ነው።
ማሲወላህ ማለት ስለዚህ ነው ማለት ሱብሓነሁ ወተዓላ ከአላህ ውጭ ያለ በአጠቃላይ ከአላህ ውጭ ማለት ከሱ ውጭ ያለ። ስለዚህ ሰማይ የሚባለው ነገር ከሱ ውጭ ነው አይደለም? ከእርሱ ውጭ ነው። ስለዚህ እንዴት አልፈልግም እያለ እንዴ ከሰማይ በላይ ትላለህ? ከሰማይ በላይ ማለትና ከሰማይ ውስጥ ማለት አይደለም። እኛ ሰማይ ላይ ነው ስንል አላህ ሱብሓነሁ ወተዓላ ከፍጥረት ዓለም ሁሉ በላይ ማለት እንጂ ሰማይ ውስጥ እያልን አይደለም። ከሰማይ በላይ ማለት ሰማይ የሚባለው መክሉቅ ነው አይደለ? እሺ በእንደዚህ አይነት አገላለጽ ከሆነ አላህ ሱብሓነሁ ወተዓላ ይሄ ሰማይ የሚባለው ጅማሩ ነው። ያንን ሳይፈጥር በፊት ከምን በላይ ተብሎ ሊወሰፍ ነው? ምክንያቱም ለአላህ ጅማሬ የለውም። አላህ ሱብሓነሁ ወተዓላ እኔ ከአርሽ በላይ ነኝ አለ በቁርአን ላይ፣ ከሰማያት በላይ ነኝ አለ። ትቀበለዋለህ አላህን? እሺ አሁን አንተ የምታምነው ከሰማይ በላይ በሚለው እኔ ማምነው ሳይሆን አላህ እኔ ከሰማያት በላይ ከአርሽ በላይ ነኝ አለ አላህ። ትቀበለዋለህ እኮ አንተ የምታምነው ሁለት ፈጣሪ ሆነ እኮ ከሰማይ በላይ ባለው ነው ከአርሽ በላይ ባለው ነው የምታምነው። አላህን ትቀበለዋለህ አትቀበለው? እሱን መልስ። አላህ ሱብሓነሁ ወተዓላ ከዓለም የጠራሁ ነኝ ብሏል። ከአርሽ የማይፈልግ ከሰማይም ከቦታም ከዓለም የጠራ ነው። በጣም ጥሩ። ከዓለም የጠራ ነው ማለት ምን ማለት ነው? አይፈልግም፣ ገንይ ነው ማለት ነው። የተብቃቃ ነው እኮ። የተብቃቃ ነው ማለት ሲባል ምን ማለት ነው? የተብቃቃ ነው ማለት ወደዛ ነገር በምንም መልኩ አይፈልግም ማለት ነው። በቃ ይሄ ነው። ከዚህ የበለጠ አማርኛ ታደርገኝ። ማን ይፈልጋል አለ? አንተ ቋንቋ ተናገርከው። ከሰማይ በላይ ባለው ነው ከአርሽ በላይ ባለው ነው የምታምነው? እስኪ ንገረኝ አንተ አሁን ከአርሽ በላይ ብሎ ሱብሓነሁ ወተዓላ ገልጾታል። ሁለት ፈጣሪ ነው ያለው አላህ ሱብሓነሁ ወተዓላ በቁርአን። ሁለት ፈጣሪ ሳይሆን ያንተ ሁለት ግንዛቤ ሆኖብህ ነው። ላስማማለህ። እሺ አዳምጣ። አላህ በቁርአን ላይ በሱረቱል ሙልክ ላይ አአሚንቱም መን ፊስ ሰማ አለ። ምን ማለት ነው ይሄ ትርጉሙ? ንገረኝ። እሺ አይ ምን ማለት ነው ይሄን ነገር ትርጉሙ? አንተ እኮ ነህ ልታስማማልኝ። እኔ ከሰማይ በላይ የሚባለው ከአርሽ በላይ የሚባለው አላህ የተናገረው በቁርአን ላይ አአሚንቱም መን ፊስ ሰማ ይላል። ምን ማለት ነው ይሄ ትርጉሙ? አንተ ይሄንን እኮ አሁን እኔ እኮ ጥያቄ ልጠይቅህ ነው የመጣው። ለምን ከሰማይ በላይ እንድታየው ላስረዳህ እየሞከርኩ እያለሁ መካከል ላይ ይሄንን አንተ ሁለት አምላክ ምናምን እያልክ ስለሆነ ላስረዳህ። ከሰማይ በላይና ከአርሽ በላይ ልዩነት አለው የለውም? ልዩነት የለውም፣ አንድ ነው። ማን አለ? ማስረጃ ላክልኝ። ይሄን ፈልገዋል። አላህ ሱብሓነሁ ወተዓላ ራሱ ተናገረ። አላህ ሱብሓነሁ ወተዓላ በቁርአን ላይ ሁለቱም ከሰማይ በላይ አዳምጥ ያለው አላህ ነው። ልስጥህ ማስረጃ እኮ ማስረጃ ልስጥህ። ቃለ ሱብሓነሁ ወተዓላ አርረሕማኑ ዐለል አርሽ እስተዋ። ምን ማለት ነው ይሄ? ምን ማለት ነው? አላህ ሱብሓነሁ ወተዓላ በስልጣኑ እንደዚሁም በንግስና የአርሽ በላይ ነው ማለት ነው እንጂ አላህ ሱብሓነሁ ወተዓላ ከሰማይ በላይ ነው። አንድ ማስረጃ ክፈት። አሁን የተናገርከው ክፈት። ኢብኑ ጀሪር አጠበሪ አንተ ክፈትልን ማስረጃ። የቱ ጋር እንክፈት? አላሁ አክበር። አንተ የእንተ ማስረጃ ስትባል ሌላ ነገር። አላሁ አክበር። ምን አንተ አሁን ለተናገርከው ማስረጃ መክፈት ትችላለህ ወይንስ አትችልም? እሺ ይሄው እየነገርኩህ እኮ ነው። አንተም እኮ ማስረጃ ላክልኝ። ከሰማይ በላይና ከአርሽ በላይ አንድ መሆኑ ማስረጃ ከላክልኝ ነው። እኔ አላህ ሱብሓነሁ ወተዓላ ከአርሽ በላይ ነኝ አለ እርሱ። ይሄን ተቀበለዋለህ? ይሄ ማለት ከሰማይ በላይ ማለት ማን ብሎ ነው? ማን ሰለፍ ነው እንደዚህ ብሎ የዘገበልህ? ኢማሙ ጠበሪ። የሲ ላክልኝ እኮ ከሰማይ በላይ ማለትና ከአርሽ በላይ አንድ ነው ያሉበትን ማስረጃ ላክልኝ። ያው ኢማሙ ጠበሪ። እሺ ላሳይ። ያው ይሄ ምን ይላል? የማን ተፍሲር ነው ይሄ? አንብበው። የማን ተፍሲር ነው? ፈስልልኝ። ያ ሰላም በፈጣሪ ስም አምጣልኛል። ካመጣሁልህ ያው አንብብ እኮ አስረዳና። ይሄንን እኮ ለኔ አዲስ ስለሆነ ተከራከርክ ሙግት ስለሆነ አላቅም በል። ምንም ወላሂ አሪፍ ባታ ነው ያቀበረ ወላሂ። እሺ አልወቅ፣ እኔ አልወቅ፣ ግን እስኪ አሳውቀኝ አንተ። እኔ አሁን ከሰማይ በላይ የሚለውንና አሁን እኮ እየነገርኩህ ነው። ከሰማይ በላይ እና ከአርሽ አሁን ቤት አድርገህ አዳምጥ። እሺ በቃ እሺ በቃ ቤት አድርገህ አዳምጥ። አላህ ስብሓነሁ ወተዓላ በቁርአኑ ላይ የተናገረውን ኢስባት ማ አስበተሁ ላሁ ሊነፍሲሂ ፊ ኪታቢሂ ወኢስባት ማ አስበተ ለሁ ረሱሉሁ ሰለላሁ ዐለይሂ ወሰለም ፊ ሱነቲህ ሚን ገይሪ ተምሲልን አው ተዕጢልን አው ተሽቢህን አው ተምሲል ሃዛ ሁወ መንሀጅ ሰለፍ ሳሊሕ። ይሄ ነው የሰለፎች መንሀጅ። ገብቶሃል አይደለ? በዚህ ነው አንተ በዚህ ትቀበላለህ። አላህ በራሱ በተናገረው የቁርአን ላይ እንዲሁም ነቢ ሰለላሁ ዐለይሂ ወሰለም በሐዲስ ላይ የተናገሩትን ትቀበላቸዋለህ ስለ አላህ
ወይንስ አትቀበላቸውም? የምትቀበል ከሆነ እቀበላለሁ ብለህ አረጋግጥልኝ። አይ ይህን አልቀበልም የምትል ከሆነ ደግሞ አልቀበልም ብለህ አረጋግጥልኝ። ከዚያ ወደ ማስረጃዎቹ ቀጥታ እየከፈትኩኝ ላሳየህ። እኔ ቁርአንና ሐዲስን እቀበላለሁ። ስለዚህ አስማማልኝ አንተ። በጣም ጥሩ። እንደሱ ከሆነ አላህ ሱብሓነሁ ወተዓላ እኛ በሰማይ ላይ ነው ስንል ጊዜ ሰማይ ውስጥ ነው ያለው እያልን አይደለም። አላህ ከሰማያት ሁሉ በላይ ነው። ፈኩሉ መዓላ ፈሁወ ሰማ፣ ማንኛውም ከአንተ በላይ ከፍ ያለ ነገር ሁሉ ሰማይ ይባላል። ገብቶሃል አይደል? እሺ እንደዛ ሰማይ ከተባለ ሰባት ሰማይን ከፈጠረ በኋላ ከአርሽ በላይ ነው ለምን ተባለ? ለምን ሰማይና አርሽ አንድ ከሆነ ለምን በዛው በሰማይ በላይ ነኝ አላለም? ሁለቱም ሰማይ ስለሚል ሁለቱም ማንኛው ፈኩሉ መዓላ ፈሁወ ሰማ ማለት ምን ማለት ነው? ገብቶሃል አሁን? እሺ አስረዳኝ። ማን ነው እንደዛ ሰማይን ማለት ወይም ደግሞ ሰማይና አርሽ አንድ አይነት ነው ትርጉሙ ያለውን ማስረጃ እሱን እኮ ነው። አሁን በአንድ ላይ ማንኛውም ከፍ ያለ ነገር ሁሉ ሰማይ ነው። ችግር የለም ማስረዳለሁ። ማንኛውም ከፍ ያለ ነገር ሁሉ ማንኛውም ከፍ ያለ አይደለም። አሁን እንደ ስለ ከፍ ያለ ሳይሆን ሰማይና አርሽ አንድ መሆኑን ብቻ ነው የምፈልገው። ሁለቱ የተለያዩ ፍጡር ናቸው። ግን አላህ ሱብሓነሁ ወተዓላ ሰማይ አለ፣ የሰባት ሰማይ አለ። አንተ በየትኛው ነው የምታምነው? እና ሁለቱም የተለያየ ፍጡር ከሆነ ከሰማይ በላይ ባለው ነው ከአርሽ በላይ ባለው ነው ላስረዳሽ። አዎ አላህ ከፍታውን ለመግለጽ በሁለቱም ይጠቀማል። አንዳንዴ ከሰማይ በላይ ነኝ ይላል፣ አንዳንዴ ከአርሽ በላይ ነኝ ይላል። ይሄንን አላህ የተናገረውን ትቀበለዋለህ ወይንስ አትቀበለው? አላህ ሱብሓነሁ ወተዓላ እኔ እኮ እየነገርኩህ ነው። እኔ አርረሕማኑ ዐለል ዐርሽ እስተዋ ብሎ ማለት የአላህ ሱብሓነሁ ወተዓላ ምን አንተ ከአርሽ በላይ ብለህ ከተረጎምከው ከሰማይ በላይ የሚለውን ይጋጫል። ምክንያቱም ሰማይ የሚባለው ከሰማይ በላይ አርሽ አለ፣ ኩርሲይ አለ፣ ጀነት አለ። ይሄ ሁላ አለ። ማስረጃ ክፈት። ሻህ ለተናገርበት ማስረጃ ክፈት ማለት አንተ አመልስልኝም እንደ እኔ እኮ አሁን እኮ አስማማልኝ የምትናገረው ማስረጃ እኮ ማስረጃ ለተናገርከው ክፈት። እሺ አስማማልኛ። መጀመሪያ የተናገርከው ከፍተህ ስጠንና ከዛ እናስማማው። ምኑን ከምኑ ላስማማልኝ? ይሄ እኮ ግልጽ ነው። ይሄ እኮ ግልጽ ነው። ከሰማይ በላይ ነው። ግልጽ ነው አይደለም? ማስረጃውን ከፍተህ አሳየና አንድ ጊዜ አሳየ። ችግራችሁ ይሄ ነው። ይሄ ነው ችግራችሁ። አስረድይ ስትባሉ መልስ ማሳየታችሁ ማለት ነው አይደል? መጀመሪያ ሳመልስ ምን እናድርግ? የትን ምኑና ምኑን ላስማማለህ? እሺ ንገረኝ። ምንና ምን ላስማማለህ? ከሰማይ በላይና ከአርሽ በላይ አንተ ከሰማይ በላይ ምን እንዳልከኛል? ከሰማይ በላይ እንዲህ አለ እንዲህ አለ አልከና አይደል? ይህንን ማስረጃ ሳየንና ከዚያ በኋላ አሁን አንተ ለራስህ ምን አምናሃል? ከሰማይ በላይና ከአርሽ በላይ ሁለቱም የተለያዩ ፍጥረት ናቸው አልክ። ይሄ ራሱ ለአንተ ማስረጃ ነው። ከሰማይ በላይ ምን አለ ነው ያልከና? አሁን ከሰማይ በላይ ምን አለ ነው ያልከና? እየነገርኩህ እኮ ነው። አርሽ የሚባለው ለምሳሌ ከሰማይ በላይ አንተ ለራስህ የተናገርከው ሁለቱ ፍጥረት መሆናቸውን ረበ ፈጣሪ ይኸውልህ፣ አዳምጥ። ለምትናገረው ንግግር ማስረጃ እየተናገርክ ትሄዳለህ። አዳምጥ። አሁን ለመጨረሻ ጊዜ ከዚህ በኋላ ምን እናደርጋለን መሰለህ? እሺ አዳምጥ። ለምትናገረው ንግግር ማስረጃ እየሰጠህ መሄድ ትችላለህ ወይንስ አትችልም? አንዴም የተናንሳ በዚህ ተስማምተን ትቀጥላለህ። እኔ አሁን ጥያቄ ልጠይቅ ነው የገባሁት አይደል? ስለዚህ መልስ ነው። አሁን ለምትናገረው ንግግር ማስረጃ መስጠት ትችላለህ? እንቀጥል ወይንስ መስጠት አትችልም? ቁጭ ብለህ ትማራለህ። ምረጥ። እሺ እችላለሁ። ለምናገረው ንግግር ማስረጃ እሰጣለሁ። ከቻልክ አሁን እንቀጥልሽ። አሁን ከሰማይ በላይ ምን አለ ነው ያልከን? አሁን ከሰማይ በላይ ምን አለ ነው ያልከን? እኔ ልጠይቅ ነው። አሁን የተናገርከው ንግግር አለ። ይኸውልህ እየሰማንህ ነበረ። እንዳስማማልህ ሁለት ነገራቶችን ከሰማይ በላይ ስትያዙ ነው እንጂ ለምን በቃ ጤነኛ አይደለም እንዴ? አይ ጥያቄ ያለው ካለ ችግራችሁ እኮ ስትያዙ አይ እሺ ጥያቄ ያለው አለ? እሺ ጥያቄ ያላችሁ የገባችሁ ሰዎች ክርስቲያን ወይንም አህባሽ ካለ መግባት ትችላላችሁ።
السلام عليكم السلام. وعليكم السلام. السلام عليكم. وعليكم السلام. سلام عليكم. لنا الحمد لله. الحمد لله. عند ጥያቄ ነበረኝ። እሺ በእንትን ማለት ነው በዝናብ ወቅት ማለት ነው እንትን መግሪብ ከሻ ጋር መስገድ ይቻላል እንዴ? እንዲህ ነው እኔ ያለበት ሀገር እንደዛ ይሰገዳል። አዎ ዝናብ ከመጣ ጀምዓ አድርጋችሁ መስገድ ትችላላችሁ፣ ችግር የለም እኮ መግሪብ ተሰግዶ በዛው ሙአዚኑ ተነስቶ ይቃሚልና በዛው ይቀጥላል ማለት ነው። ይቻላል አይደለ? አይ ሄሎ ልጁን ለምን አስወጣችሁት? እሱ ጥሩ መማማር ነበር ሁለታችሁም ጋር። ምን ተማርክ? አይ ማስወጣት አልነበረባችሁም እኮ። የተማር ጥሩ ተማምረናል አልክ። ምን ተማርክ? መሳይ እስኪ ንገረኝ። በጣም ማሻአላ ጥሩ ነገር ተማረ። ስለ ሐሽም ስለ ኩርሲም አንስቶ ነበር። እሱን ሳትመልስለት ነው የወጣው። ምን ብሎ አነሳ? ጥያቄው ምን ነበር? ጥያቄው ምን ነበር? ምን መደጋገም ያስፈልጋል? የተጠቀምከውን ንገረን። ከወራው መደጋገም ያስፈልጋል። አይ ዛሬ ገና ብቻ ለመማር ሰነል ያዝ ሲያደርገው አየሁኝ እንጂ ዛሬ ገና ውሱ ሲሸነፍ አየሁ። ኧረ ተው መውለድ ደረሰ። አይ የሚያወሩትን አያውቁትም። ካወሩ በኋላ ማስረጃ ሲባል እኔ ጠይቅ ነው የመጣሁት። እሺ እናውጣላችሁ አንብብሽ። እኔ አላውቅም አረበኛውን በአማርኛ አገረኝ። ታዲያ ከዚህ እንዴት ነው መግባባት የሚቻለው? አላሁ ሙስተዓን። ብዙ ሰላም አለይኩም ጥያቄ ነበረኝ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። የኢብኑ ተይሚያ ሐዲሶች እንዴት ይታያሉ? ብዙዎች እሱን ሲተቹት አያለው እና እንዴት ነው እሱ ተብራራለን? ኢብኑ ተይሚያ እንደማንኛውም ሰው ነው። ምናልባት ስህተት ተናግሮ ከሆነ ያንን በማስረጃ ቢናገር ሰው ምንም ነውር የለበትም። ኢብኑ ተይሚያ ረሒመሁላህ ተዓላ هو عالم من علماء السنة يصيب ويخطئ كغيره من علماء السنة، فإذا أصاب فله أجر وإذا أخطأ واجتهد فإذا أصاب له أجران وإذا أخطأ له أجر يعني ስለዚህ ኢብኑ ተይሚያ እዚህ ቦታ ላይ ተሳስተዋል ያለ ሰው ያንን በማስረጃ አስደግፎ መናገር ይችላል። كل منا راد ومردود إلا صاحب هذا القبر كما قال الإمام مالك رحمه الله تعالى ልክ እንደዚያ ነው የምናያቸው። ስለዚህ የተናገሩት ላይ ስህተት አለ የሚል ሰው ካለ ያንን በማስረጃ አቅርቦ መናገር ይችላል። ስህተት ቢገኝባቸውም እርሳቸውን የሚያረክሳቸው ነገር አይደለም፣ ዝቅ የሚያደርጋቸው ነገር አይደለም። ያ ምክንያቱም ሰው ናቸው እንደማንኛውም ሰው። ስለዚህ ትክክል ነው ማለት ነው ወይ ሰው ናቸው እንደማንኛውም አብዛኛው ጉዳዮች ላይ በተሚያ ትክክል ናቸው። የተሳሳተበት አለ የሚል ካለ ሪስካውን አላየኸው አለ የሚል ካለ ያንን ማቅረብ ይችላል። ችግር የለውም። እሺ ጀዛከላህ ወኢያኩም። እሺ ጥያቄ አለ? ቀጥል። ከሌላቸው አውርዳቸው። ሰላም አለይኩም ኡስታዝ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እሺ እኔ ማለት ነው እኔ ራሴ የሆነ ሰዓት ላይ እኔ ብዙ አይሰማም፣ ድምጼ ይቆራርጣል። ያኔ እኔ የሆነ ሰዓት ላይ የክርስቲያን ጓደኞች ምናምን ነበሩኝና እሺ እና ከነሱ ጋር ያኔ ብዙ ነገር አሳልፈናል። ያኔ ከነ የክርስቲያን ስጋ እነሱም የሙስሊምን ይበላሉ፣ እኔም የነሱን አብሬ እበላለሁኝ። ያኔ ቤተክርስቲያን ሲሄዱም ተከትያቸው እሄዳለሁ፣ እነሱም መስጊድ ሲሄድ ተከትለውኝ ይሄዳሉ ማለት ነው። ይህንን ታዲያ አሁን እንዴት ነው የሚታየው ማለት ነው? እኔ ያኔ አሁን ላይ በቃ ያንተን ላይቭ ላይ ገብቼ ታስር ቁጭ ብዬ ሳዳምጥ ራሴን ወቀስኩ ማለት ነው። ወደ አላህ ሱብሓነሁ ወተዓላ ተውበት ማድረግ፣ ከዚያ ነገራቶች ወደ እርሱ ተውበት ማድረግ ነው።
እሺ ጥያቄ አለ ይቀጥል። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ኡስታዝ እኔ ያስቸገረኝ ነገር ስላለ ነው። የሆነ ሶላት በመሰግድ ሰዓትና ማስታወስ በመጀመርበት ሰዓት የሆነ ውስጤ በቃ ከእስልምና የሚወጣ ነገር ያስብኛል። በተለይ ሶላት በመሰግድ ሰዓት ምናምን እና የሆነ ውስጤ ይጨነቃል። ገባህ? የሆነ እስቲግፋርን በማድረግ ሰዓት ያን እስቲግፋር አላህ ይቀበለኛል አይቀበለኝም ብዬ እላለሁ። ገባህ? ውስጤ ከእስልምና የሚወጣ ይቀበላል። እንትን ነው ይሄ ሰይጣን ጉትጎታ ነው። ይሄን ነገር አንተ ቦታ አትስጠው፣ ትኩረት አትስጠው፣ ቦታ አትስጠው። አይ እሺ መርሐባ። እሺ ቀጥል። ጥያቄ ያለ ይቀጥል።